እሺ ምንጭ የምናደርጋቸው መጽሐፍቶች መጀመሪያ እናሳይ። ይሄ መጽሐፈ ቅዳሴ ነው። መጽሐፈ ቅዳሴ ከበር ፔጅ በደንብ ካልታያችሁ ይሄ ማለት ነው። እንደምትመለከቱት መጽሐፈ ቅዳሴ ከቀድሞ አባቶች ሲወርድ ሲዋረድ የመጣው ንባቡና ተርጓሚው ነው። የታተመው ደግሞ በትንሣኤ ማተሚያ ድርጅት ነው። 2010 ዓ.ም አዲስ አበባ ነው። እሺ በዚህ መጽሐፍ ላይ አንድ ሰው ሁላችንም ስለ ቁርባን እንማራለን። ከቆረብን በኋላ ከመቁረባችን ፊት ማድረግ የሚገባን እስቲ የመጽሐፍ ማስረጃ ቢባል ማሳየት ስላለብን ነው። እሺ እዚህ መጽሐፈ ቅዳሴ ቅዳሴ ሐዋርያት ምዕራፍ 6 ላይ ገጽ 160 ላይ ክፍል 2 ላይ እንደዚህ ይላል። ቁጥር 49 ላይ እይደሉ እምድኅረ ተመጦ ቁርባን ስለ ትእዛዝ ነው የሚናገረው። ስጋውን ደሙን ከተቀበሉ በኋላ ማድረግ የማይገባን ነገር ምንድን ነው? አንደኛ ተሐጽቦ አእዳው ወአእጋር፣ እጅ እግር መታጠብ፣ ከልብስ መራቆት አይገባም። ለምንድን ማንታጠበው? ሀተታ መለኮት ተለየው ያሰኛልና። ልክ ለምሳሌ እጃችን ስንታጠብ ከኛ ምን ይለያል? ቆሻሻው ይለይል። ያኛ ውስጥ የነበረው እድፉ ምኑ ይለያል። ስጋው ደግሞ ስንቀበል ከማጋን ያለ ነው? ከክርስቶስ ጋር። ስጋዬን የበላ ደሜን የጠጣ እኔ ከእሱ ጋር እኖራለሁ እሱ ደግሞ ከኔ ጋር ይኖራል ስለሚል፣ ስለዚህ የዛ ሰዓት ሙሉን ተቆጣጥሮ ሙሉን ተዋህዶን ያለው ማለት ክርስቶስ ነው። ስለዚህ በእድፍ በልብስ ወይ ደግሞ ተራቁተንም ይሁን አጥበን ተለቅልቀን የምናስወጣው ነገር የለንም። ምክንያቱም አማናዊ ምሳሌው ምንነቱን ነው፣ እውነተኛ ስጋው ደግሞ ስለሆነ ያንን ስጋው ደግሞ ስንቀበል ክርስቶስ እኛን ስለሚዋሃድ ከኛ ጋር ስለሚኖር አብሮ። እሺ ሌላ ምን አይፈቀድም? አንደኛ እጅ እግር መታጠብ ነው። ሁለተኛ ከልብስ መራቆት አይቻልም። ከልብስ መራቆት ምን ማለት ነው? አንድ የቆረበ ሰው ነጠላውን አያውልቅ ማለት አይደለም። ይሄ እንዳትሳሳቱ። ነጠላውን ሳያውልቅ ይዋል ማለት አይደለም። ግን የለበሰውን የቆረበት ልብስ ግን ለብሶ ይዋል። ከልብስ አይራቆት። ያ ማለት በጃፖኒ በቁንጣ ሴት ኮነች ደግሞ በአጭር ቀሚስ እንደዚህ ሆኖ ተገላልጦ አይታይ ማለት ነው። በእርግጥ በቤተክርስቲያናችን ስርዓት አሁንም ድረስ ራሱ በአጭርና ልብስነት ሰውነትን ቅርጽ በሚያሳይ ከልብስ ተራቁቶ መታየትም አይፈቀድም። ከልብስ መራቆት አይቻልም። እጅ እግር መታጠብ አይቻልም። ሌላኛው ሰጊድ አስተብርኮ አይገባም። ያ ማለት ስግደት የቆረበ ሰው ስጋው ደሙን ከተቀበለ በኋላ ክራይ ላይ ሰው እያለም ይሁን ኃጢአተኛ በደለኛ ነኝ እያለ አይሰግድም። ለምን? ድካም ያለበት ነውና፣ በስጋው ደሙ ድካም አለበት ያሰኛልና። ስጋው ደሙ ደግሞ ድካም የለበትም። ያው ስንሰግድ ምን አለ? ለሃብ አለ፣ እንደምታውቁት ድካም አለ። በስጋው ደሙ ደግሞ ድካም የለም። እሺ ሁለተኛ ስግደት ወዝ ይነጥባልና፣ ያው ላብ ያልበዋል ወዝ ይነጥባል። አንድም ስጋው ደግሞ የመንግስት ሰማያት ምሳሌ ነው። መንግስት ሰማያት ከገቡ በኋላ ድካም አለ ያሰኛልና። ምን ካልን? ከሰገድን። በመንግስት ሰማያት ደግሞ ድካም የለም። ስለዚህ የቆረበ ሰው ከሰገደ በመንግስት ሰማያት የመወርሳት መንግስት ሰማያት ድካም አለባት ያሰኛል። መንግስት ሰማያት ደግሞ ድካም የለባትም። ስለዚህ የቆረበ ሰው አይስገድ የሚባለው ከዚህ የተነሳ። ምራቅን እንትፍ ማለት አይገባም። ምራቅ መጥፋት አይፈቀድም። ይሄ ግልጽ ነው። ለምን? የተቀበልነው የማን ስጋና ደም ነው? የክርስቶስን አማናዊ ስጋው ደግሞ ስለተቀበለ። ሀተታ ለወጣኒ ከተቀበለበት ሰዓት ጀምሮ እስከ ተቀበለበት ሰዓት መጠበቅ ይገባዋል። ምን ማለት ነው? ምራቅ ሳይተፋ እስከ መቼ ነው ማለት ነው? ልክ ቅዳሴው የከሰዓት ቅዳሴ ሆኖ 9 ሰዓት ላይ ቁርባኑን ከተቀበለ አርብ ቀን እስከ ቅዳሜ ቀን 9 ሰዓት ድረስ ምራቅ አይተፋም ነው። አየ ለወጣኒ ያ ማለት ለኛ ለምዕመናን ለጀማሪዎቹ። የበቁ ሰዎች ከሆኑስ ፍጹማን ከሆኑስ እስከ ተቻላቸው ይጠብቃሉ። ብዙ ዓመትም ቢሆን ከቆረቡ በኋላ አንዳንድ አባቶች ምራቅ ማይተፋሉ። በቃ ተዋህዶኛል እያሉ ዓመትም አልፏቸው 5 ዓመትም አልፏቸው 10 ዓመትም አልፏቸው። ይሄ ለፍጹማን ነው። እኛ ግን አይቻለን። የምታውቁት ግን ለኛ ለወጣንያን ግን ከተቀበለበት ሰዓት ጀምሮ ይሄው በደንብ ስሙ፣ እስከ ተቀበለበት ሰዓት መጠበቅ ይገባል። 9 ሰዓት ዛሬ የቆረበ ሰው እስከ ነገ 9 ሰዓት ድረስ
8 ተኩል ላይ ቁርባኑ የተቀበለ ሰው እስከ ነገ 8 ተኩል ድረስ ምራቅ እንትፍ ማለት አይገባም። ስለዚህ ታይም ሌብሉ ራሱ ተቀምጧል። የት ነው የሚገኘው? ይሄ መጽሐፈ ቅዳሴ ምዕራፍ 6 አንድምታው ላይ ገጽ 160 ላይ ማለት። ግልጽ ነው አይደል? እሺ አሁን ለምንድን ነው ቤተክርስቲያናችን በዚህ ልክ ስርዓት የሰራችው? የተዋሃደን ማን ስለሆነ ነው? መድኃኔዓለም ኢየሱስ ክርስቶስ ነው። መድኃኔዓለም ኢየሱስ ክርስቶስ ነው። ስለዚህ የተዋሃደን እሱ ከሆነ ደግሞ ሙሉ ሰውነታችን ጋር ያለው እሱ ነው። ከስጋዬ ብቻ ነው፣ ከነፍሴ ጋር ብቻ ነው፣ ከምራቂ ጋር የለም፣ ከደሜ ጋር የለም አይባልም። ከጸጉሬ ሙሉ ነው የተዋሃደና። ጸጉራችን የሰውነታችን አንዱ አካል ነው። ለሃባችን የሰውነታችን አንዱ አካል ነው። ከሰውነታችን የሚወጡት ፈሳሾች በሙሉ የሰውነታችን አካሎች ናቸው። ላቡ ማለት ነው፣ ወዙ ሁሉ። ሌላው መብጣት፣ መታከም፣ መተኮስ አይገባም። ስጋው ደግሞ የተቀበለ ሰው መበጣት ማለት ምን ማለት ነው? ይሄ ያለ አይደለም፣ አንድ ሰው ንቅሳት አለ አይደለም፣ እሱ ማለት መበጣት። መታገም፣ ይሄ መግል ምናምን ከሰውነት ማውጣት። ለምሳሌ ብጉር ያለበት ሰው የቆረበ ሰዓት እንደዚህ ማውጣት። ሎቲን ላደር እንትን የጆሮ ቀለበቴን ላደርግ ነው ብላ አንድ ሴት የቆረበች ቀን ፈጽሙ። በባህልም ሆኖ የሰውነትን ክፍል ይሄ ግንባር ጋ ወይ እጅ ጋ ወይ ደግሞ እግር ጋ እንደዚህ መተኮስ ማለት መጠበስ ባህል ሆኖ አንዳንድ ሀገሮች ላይ አይታችሁ ከሆነ በብረት ምናምን የሰውነትን አካል ይተኮሱ የለ እንደዛ ማለት። ስለዚህ መግል መገለብኝ ብሎ መበጣት አይፈቀድም። ይሄን ነገር ላፍርጠው፣ ይሄን ነገር በመርፌ ላውጣው ተብሎ የሰውነትን አካል የቆረቡ ቀን መበጣት ማለት ያ። ይሄ ይውጣል ብሎ ኦፕሬሽን ማድረግም አይቻልም። የቆረበ ለዛ ነው መታገም ማለት ያ። የቆረበ ቀን አንድ ሰው ኦፕሬሽን ማድረግ አይችልም። መታገም ማለት ያ። መግልም ሆነ ምንም አይነት ፈሳሽ ወይ ማንኛውም ነገር ከሰውነታችን ማውጣት አይቻልም የቆረበ ቀን። ስለዚህ መበጣት፣ መታገም፣ መተኮስ በየትኛውም አይነት ስለታም ብረታም ነገሮች የቆረበ ሰው በዕለቱ አይደረግም። ለጆሮ ጌጤ ነው ብላ ጆሮዋን አትበሳም፣ አይደረግም። ሌላው የእጅ የእግር ጥፍር መቆረጥ አይቻልም። የእጃችን የእግራችንን ጥፍር መቆረጥ አይቻልም። ምክንያቱም ሰውነታችንን የዛን ጊዜ የቆረበን ጊዜ ተዋሃደን ማን ነው? እኔ ከሱ ጋር እኖራለሁ እሱ ከኔ ጋር ይኖራል ስላለ። ጸጉር መላጨት አይገባም። ሀተታ ምክንያቱም ለምንድን ነው ጸጉር ማንላጨው? መለኮት ተለየው ያሰኛል። ምክንያቱም ሰውነታችን ተዋሃደ ስንል ጸጉራችን ወይ ሰውነታችን ክፍል ነው። አሁን ይህን ሁሉ ለምንድን ነው የምንማረው? እገሌ እንደዚህ ይላሉ አሉ እነ መምሬ ጋር እንደዚህ ይሉ ሰምቻለሁ ከምትሉ ግልጽ ነው ሐሳቡ አይደል? መጽሐፋዊ የሆነ ማስረጃ አላችሁ ወይ ስንባል ገጽ ምዕራፍ ከፍለን ገልጸን ማሳየት አለብን። ሐዋርያት ቅዳሴ ሐዋርያት ምዕራፍ 6 ገጽ 160 161 ላይ ክፍል 2 ላይ ከቁጥር 92 ከ49 ጀምሮ የተቀመጠ ሐሳብ። ያው ርዕሱ ምን የሚል ነው? እይደሉ እምድኅነ ተመጥኦ ቁርባን፣ ከቁርባን ከተቀበሉ በኋላ እንዲህ ማድረግ አይገባም ተብሎ የታዘኑ ትእዛዝ ነው። ያው ደግሞ ከነ ሪዝን ነው የሚያስቀምጠው። ጸጉር መላጨት ርኩሰት ሆኖ አይደለም። ጸጉር መላጨት ኃጢአት ነውም አላለም። ግን ለምንድን ነው በዕለቱ ምቃም ሰውነት ያ መቅደስ ሰውነታችን የማን ማደሪያ ነው የሆነው? የእግዚአብሔር ማደሪያ። ጸጉራችን ደግሞ የሰውነታችን አንዱ ክፍል ስለሆነ መላጨት ማለት መለኮት እኮ ተለዩ ያሰኛል። ስለዚህ ጸጉር መላጨት አይገባም። ሌላው ሩቅ ጎዳና መሄድ አይገባም። ሩቅ መንገድ በእግር መንፈሳዊ ጉዞም ይሁን ዓለማዊም ጉዞም ይሁን የቆረበ ሰው ከቁርባን በኋላ ቤት መዋል አለበት እንጂ ሩቅ ጎዳና መሄድ፣ ረጅም ጉዞ መጓዝ አይፈቀድም። እንዴት ነው የሚቆጠረው? እንደ ሰጊድ ነው የሚቆጠረው፣ እንደ ስግደት ነው የሚቆጠረው። ለምን? ስትሰግዱ ወዝ ላብ አለው አይደል? ረጅም ጉዞ መጓዝም እሰ ሚስጥሩ። እሺ፣ በዕለቱ ዳኛ አውጥቶ ዘንግ አቅንቶ እግት ሙግት አይገባም። በዕለቱ ዳኝነት መቀመጥም አይቻልም። የቆረበ ሰው በዕለቱ ጠበቃ መሆን አይቻልም። አንድ በደንብ ያዙ ይሄንን።
ከእንደገና ደግሞ ጠበቃ ብቻ አይደለም፣ በዕለቱ ክስ መክሰስም ጠበቃ መሆንም ምስክር መሆንም ፍርድ ቤት መገኘትም አይፈቀድም። በደንብ ስሙ። በዕለቱ አንድ ሰው ፍርድ ቤት ሄዳለሁ፣ ምስክር ነኝ፣ ክስ አለብኝ፣ ከሳሽም ሆኖ ምስክርም ሆኖ ፍርድ ቤት በዕለቱ መገኘት አይቻልም። ምክንያቱም ያው በሙግት ምን አለ? ማስረዳት አለ፣ አልባሌ ቃላት መጠቀም አለ፣ ተሟጋችን ድል ለመንሳት የምንጠቀማቸው መንገዶች አሉ። በዛ ሰዓት እውነተኛው ዳኛ እውነተኛው ፈራጅ በምናችን አለ? በውስጣችን አለ። ዋናው ዓላማው ምንድን ነው? እውነት እኮ ልንመሰክር እኮ እንችላለን ሄደን። ምንድን ነው ግን ዋናው ዓላማው ግን ምንድን ነው? በመንግስት ሰማያት ይሄ ሁሉ የለም እና ላቁመ ፍርድ ቤት ነው ማቆመ። አንተ ምስክር አይነ፣ አንተ ተከሳሽ ነህ፣ አንተ ከሳሽ ነህ፣ አንተ ምስክር ሆነኝ፣ አንተ ከሳሽ ነህ የሚባል ነገር የለም። በመንግስት ሰማያት ይሄ ሁሉ የለም ለማለባቸው እንጂ አንድ ሰው በዛ ሰዓት ፍርድ ቤት ሄዶ እኮ ያየውን የሰማውን የሚያውቀውን እኮ ሊመሰክር ይችላል። ጉዳዩ ግን በዕለቱ አንድ ሰው ስጋዊ ፍርድ ቤት የማይገኝበት ምክንያት በዕለቱ ያ ሰው ቅድም ብለናል፣ እዚች ጋር የተነገረው ቃል ስጋው ወደሙ የመንግስት ምሳሌ ነው ይላል። የመንግስት ሰማያት ምሳሌ ነው። ስለዚህ መንግስት ሰማያት ከገቡ በኋላ ድካም አለ ያሰኛል። ለዛ ነው ስግደት የተከለከለው። ልክ እንደዚሁ መንግስት ሰማያት ከገቡ በኋላ ዳኛ ጋር ነቅረብ፣ አስፈርድብሃለሁ፣ ምስክር ትሆኛ የሚባል ነገር የለም። ክስም የለም፣ ተከሳሽም የለም፣ ምስክርም የለም። ልፍረድ ዳኛ ሆናለሁ አይባልም። እውነተኛው ዳኛ እግዚአብሔር ብቻ ነው። በመንግስት ሰማያት ይሄ ሁሉ። እሺ ሌላው በደንብ ስሙ። እዚች ጋ ወበዊ ውስተ ቤቴ ብሌኔ። ቤተ ብሌኔ ማለት ሻወር ቤት ማለት ነው። ሻወር ቤት። አንበሳ መደብ ማለት ሽንት ቤት እንደሆነ ሁሉ ቤተ ብሌን ማለት ሻወር ቤት ማለት ነው። ሰውነቴ ይጥራልኝ ለማለት ነው። የበላሁት የጠጣሁት ይስማማልኝ ብሎ ወደ ቤተ ምህፃብ ውሽባ ቤት ይለዋል። ሻወር ቤት ነው። አሁንም መግባት አይገባም። በቃ በመንግስት ሰማያት ሻወር ቤት የለም። ወይ ሰውነቴ እኮ አደፈ፣ ሞቀኝ እኮ ቀለል እንዲለኝ እስቲ ሰውነቴ ልታጠብ አይባልም። በመንግስት ሰማያት ይሄ ሁሉ የለም። ስለዚህ የቆረበ ሰው ሲጀመር መጀመሪያ ሰውነቱን ታጥቧል የሚቆርበው። ስለዚህ የቆረበ ሰው በቆረበበት ዕለት ከቁርባን በኋላ ሰውነቴ ይጥራልኝ፣ የበላሁት የጠጣሁት ይስማማልኝ ብሎ ወደ ቤተ ምህፃብ ወደ መታጠቢያ ቤት ወሽባ ቤት መግባት አይገባም። ሌላው ያለ መጠን መብላት መጠጣት አይገባም። ከመጠን የወጣ መብል መጠጥ መጽሐፍ ደዌ ይለዋል። ከመጠን የበለጠ ማለት ነው። ስለዚህ ሲበላ ከሰው ጋር አይብላ አይልም። የቆረበ ሰው ከሌላ ሰው ጋር መብላት ይችላል። ባርኮ ከእናት ከአባቱ ከክርስቲያን ወንድሞች እህቶች ጋር መብላት ይችላል። ምንድነው ማይችለው ግን? ከመጠን በላይ ግን መብላት። ያዘዘው ምንድን ነው? በሊ ወስታይ ዘንበላ አቅም ነው የሚለው። ከአቅም በላይ መብላት መጠጣት። በእርግጥ ከቆረብንም በኋላ አይደለም ዛሬም አይቻልም። ሁሉ ነገር በመጠን ሲሆን ነው። ኦርቶዶክስነት መጠን ስለሆነ፣ ስለዚህ ያለ መጠን መብላት መጠጣት አይገባም። እሺ ወተራክቦ ምስለ ብእሲት፣ ከሴት ጋር ባለትዳር ከሆነ ሩካቤ አይገባም። ሩካቤ አያረግም። ለስንት ቀን ሀተታ ይልና አስቀድሞ 3 ቀን ከቁርባን በፊት ከተቀበሉ በኋላ ስንት? 3 ቀን። ስንት ሆነ? 3 እና 3 6። በሰባተኛው ነው የምንቀበለው ምንቆርበው። ስለዚህ አንድ ሰው ሲቆርብ በደንብ ስሙ፣ 3 ቀን ከመቀበሉ በፊት 3 ቀን ከተቀበለ በኋላ በሰባተኛው ከዛ ላጤ ከሆነ ያው እንደምታውቁት ነው። ሩካቤ ስጋ አይፈቀድም። ላጤ ነው፣ አላገባም። ከእጮኛው ጋር ወይ ደግሞ ከሌላ ሴት ጋር በዝሙት ከወደቀ ያው እንደምታውቁት ንስሐ ይገባል። እሱ ጋር ያው ከ3 ቀን ከዚህ ቀን አይወር። ግን ባለትዳር ከሆኑ ግን 3 ቀን ከዚህ 3 ቀን ከዚያ አለ። ጌታዬን የምናገኘው ይህንን ቅዳሴ ሐዋርያት ምዕራፍ 6 ገጽ 161 ላይ። እሺ ይሄ አንድ ትእዛዝ ብቻ ያለው የተቀመጠው ሚላል። እዚህ ጋር የተቀመጠው ነገር
ስጋውን ደሙን ከተቀበሉ በኋላ ይህን የመሰለውን ሁሉ ሊያደርጉ አይገባም። በቃ ፈጽሞ አይቻልም። ይሄ ብቻ አይደለም ነው፣ ይህንን የመሰለ ሁሉ አይደረግም። መች ሸንኮራ አገዳ አትብሉ አለ አይባልም። ምክንያቱም ሸንኮራ አገዳ ተበልቶ ተመጦ የሚተፋ ነው። መች ማስቲካ አትብሉ አለ አይባልም። ማስቲካ ታኝኮ የሚተፋ ነው። እዚህ ጋር ምን ብሎናል ደግሞ? የእጅ የእግር ጥፍር መቆረጥም ሆነ ፀጉር መላጨትም ሁሉ አይፈቀድም። ከእንደገና ምራቅ መጥፋት ጭምር ይኸው እንትፍ ማለት አይገባም ከተባለ የሸንኮራ አገዳን በአጠቃላይ ተመጠው የሚተፉ ነገሮች አይባልም። ያ ብቻ አይደለም። ልክ እንደ ስጋ እንደ አጥንት ቦጭቀን ዘልዝለን ጥርስ ላይ የሚሰኩ ቦጭቀን ምንተዋቸው አጥንት እንደዚህ ስጋ ነገሮች አይፈቀዱም። ኢቭን ጥርስ ላይ የሚገቡ ምግቦች ራሱ አይፈቀዱም። ለዚህ ነው እዚህ ጋር ሲያስቀምጥ ስጋውን ደሙን ከተቀበሉ በኋላ ይህን የመሰለው ሁሉ ሊያደርጉ አይገባም። በቃ አለቀ። ከሰውነት መራቆት አይቻልም ማለት አይቻልም ነው። በቁንጣ በሆን ችግር የለም፣ ክላሴ ላይ ብቻዬን ነው ያለሁት ምናምን የሚባል ነገር የለም። አብዝቶ መብላት አይቻልም ማለት አብዝቶ መብላት አይቻልም ነው። አለቀ። ምግቡንም መጠጡንም መዝናናቱንም ምን ማለቱን ቤቱ ያሳልፋል። ለምንድነው ከቤት አይወጣ የሚባለው? ከቤት ቢወጣ ርኩስ ሆኖ አይደለም፣ ግን ምን ያደርገዋል? ከቤት ስትወጡ ሰይጣን በተለያየ ነገር ስለሚፈትናችሁ። ይሄ ሐሳብ ግልጽ ነው። እስቲ ገብቷችኋል? የሐሳብ ገብቷችኋል? ያልገባው ካለ እንትን አደርጋለሁ። ስለዚህ ከአሁን በኋላ ለቆራቢያን ሰው ከመቁረባችን በፊት ምን ማድረግ አለብን የሚለውን ነገር የቤተክርስቲያንን ስርዓት ጠቅሶ መጽሐፍ ጠቅሶ ማስረጃ ጠቅሶ መናገር አለበት። አንድ ሰው ዝም ብሎ ሰው ብድግ ብሎ ይሄ ክልክል ነው። አሁን ብዙ ጊዜ በቁርባን ጊዜ ሰው ዝም ብሎ የሰማው እንደሚያወራው፣ ግን በቤተክርስቲያናችን መጽሐፍ በሆነ መንገድ ተዘግቦልናል። በቃ አለቀ። ጥንቅቅ ብሎ የተጻፈ ነገር ነው ያለን፣ ማስረጃ አለ። የቱ ጋር እንደዚህ የሚከለክለን? ከምን አንጻር ከለከለን? አሁን ፀጉር መቆረጥ ኃጢአት ነው ብሏል አላለም? ምራቅ መጥፋት ኃጢአት ነው ብሏል አላለም? ጥፍር መቆረጥ ኃጢአት ነው አለ አላለም? መስገድ እኮ መጥፎ ነው አይደለም? በመንግስት ሰማያት ግን በዛ ይሄ ነገር የሁሉ ድካም ግን የለባትም። ፍርድ ቤት ቤት መጥፎ ነው እኮ አይደለም? አንድ ምስክር መሆን መጥፎ ነው አይደለም? ሁለት ሲበደል አንድ ሰው ሊከስ ይችላል። ግደል እኮ አልተባለም። ተበድያለሁ ሊል ይችላል። በዕለቱ ግን ዳኛ ፊት መቅረብ ከሳሽም ሆኖ ተከሳሽ ምስክርም ሆኖ ግን መቅረብ የለም። ይሄ በመንግስት ሰማያት ይሄ ሁሉ የለም። ሻወር መታጠብ፣ ገላን መታጠብ ኃጢአት አይደለም። በዕለቱ ግን አንድ ሰው በመንግስት ሰማያት ለአላበኝ እኮ ትንሽ ክብድ ብሎኛል፣ ትንሽ ልለቃለቅ ብሎ ሻወር የሚባል መታጠብ የሚባል ነገር የለም በመንግስት ሰማያት። ስጋው ደግሞ የመንግስት ምሳሌ ስለሆነ ስለዚህ ምንድን ነው የምናስበው? ልክ ስጋው ደግሞ ስንቀበል የሰማይ ቤታችን ኑሮን ኮፒ ፔስት እናደርጋለን። አየህ፣ የሰማይ ቤታችን ህይወት እዚህ ኮፒ እናደርጋለን። ምራቅ መጥፋት ለወጣኔ እንዴት ነው የተዋለው? ለወጣኔያን ለጀማሪ ሰው አንድ ሰው ገና ዛሬ ከቆረበ የቆረበባት ሰዓት 9 ሰዓት ከሆነ የከሰዓት ቅዳሴ የሆኑ 9 ሰዓት ከቆረበ ምራቅ የማይተፋው እስከ ነገ 9 ሰዓት እስከተቀበለባት ሰዓት እስከ ነገይቱ ቅዳሴ ይቆያል። ጠዋት እሑድ ቀን 3 ሰዓት ከቆረበ አንድ ሰው ያቺ የተቀበለባት ሰዓት ድረስ በሰኞ ጠዋት 3 ሰዓት ድረስ 24 ሰዓት ማለት ነው ድረስ ምራቅ አይተፋም። ማን ያስቀመጠልኝ? ይሄን የቤተክርስቲያን የሥርዓት መጽሐፍ። ግልጽ ነው። እንደ ልማዳችሁ መቼስ ድገም አትሉኝም። በእርግጠኝነት ኧረ ተው፣ እግዚአብሔርን ፍሩ። ተው እናንተ ሰዎች ተው። ቀስ እያልኩ እየደጋገምኩ ወደኋላ እየመጣው ምን እያልኩ የሁሉ የሆነ አንድ ገናላችሁ
እሺ እሺ፣ አንዴ ላሳይ። እሺ፣ ኮመንቱን አጥፉና የመጨረሻ አንዴ ልድገምላችሁ። አንድ ሰው ስጋው ደሙን ከተቀበለ በኋላ ከምን ነገር ራሱ መጠበቅ አለበት፣ ምን ነገር ማድረግ የለበትም፣ ምን ነገር ደግሞ ማድረግ አለበት ሚለውን ነገር ነው ከማስረጃ ጋር እያየን ያለ ነው ማለት ነው። እኔ እኮ ሞዴሬተር ካልቀየርኩኝ እኮ የሚቻል አይደለም። በቃ ምንም የሉ ሞዴሬተሮች ያስጀምሩና ጥፍት ነው የሚሉት። እሺ ምንጭ የምናደርገው መጽሐፈ ቅዳሴ የሐዋርያት ቅዳሴ ትርጓሜ አንድምታ ምዕራፍ 6 ላይ ገጽ 160 ላይ አለ። መጽሐፉን ከበር ፔጁን ነው ካላችሁም ይሄ መጽሐፍ ማለት ነው። መጽሐፈ ቅዳሴ ከቀድሞ አባቶች ሲወርድ የመጣው ንባቡና ትርጓሜው አሳታሚ ትንሣኤ ማተሚያ ድርጅት 2010 ዓመተ ምህረት ላይ አዲስ አበባ ላይ ያለ ነው። ከዛ እዚህ ላይ ቅዳሴ ሐዋርያት ምዕራፍ 6 ላይ ክፍል 2 እንደዚህ ይላል። እይደሉ እምድኅረ ተመጦ ቁርባን፣ ቅዱስ ቁርባንን ከተቀበሉ በኋላ እንደዚህ ማድረግ አይገባም። ምን? አንደኛ እጅ እግር መታጠብ፣ እጅንም እግርንም መታጠብ፣ ከልብስ መራቆት አይገባም። አይ እጅ እግር አትታጠቡ አለ እንጂ ምን እናደርጋለን ታዲያ ከበላን በኋላ ከተባለ በደረቅ ጨርቅ ወይ በሶፍት ደረቅ በምንላቸው ነገሮች ራስን ማጽዳት። ዋና ዓላማ ምንድን ነው? እጅ እግራችን ስንታጠብ ከሰውነታችን እድፉ እንደሚወጣ ሁሉ ከልብስ መራቆት ደግሞ በመንግሥተ ሰማያት ራቆታችንን አንልም፣ የጸጋ ልብስን እንለብሳለን። ስለዚህ መለኮት ተለየው ያሰኛል ከልብስ ከተራቆትን እጅ እግር ከታጠብን ማለት ነው። ምክንያቱም ከሰውነታችን የሚለያል አይደለም። አደፍን በሉት ቆሻሻ የምንበለው በአማርኛ ወይ ደግሞ ማንኛውም ላብ ነገር ከኛ ይወገዳል። በመንግሥተ ሰማያት እጅ መታጠብ የሚባል ነገር የለም። ወይ እጅ ቆሸሸ ወይ እግሬና ቆሸሸ የሚባል ነገር የለውም። የቆረበ ሰው ምንድነው ዓላማው? እዚህ ጋር እንደሚናገረው ስጋው ደሙ የመንግሥተ ሰማያት ምሳሌ ነው። በቃ ስንቆርብ የምናስባት መንግሥተ ሰማያትን። ስለዚህ በዛ ሰዓት እጅ እግር መታጠብ የሚባል ነገር ከልብስ መራቆት የሚባል ነገር የለም። መለኮት ተለዩ ያሰኛልና ለዛ እናረግም። ሌላው መስገድ አይቻልም። የቆረበ ሰው ለምን? ድካም አለበት። ሲሰግድ እንደምታውቁት ሰው ይደክማል፣ ወዝ አለው አይደል? ስለዚህ በስጋው በደሙ ደግሞ ድካም አለበት ያሰኛልና ማለት። ሌላው ስጋው ደግሞ የመንግሥተ ሰማያት ምሳሌ ነው። ስለዚህ መንግሥተ ሰማያት ከገቡ በኋላ ደግሞ ድካም የለም። ስለዚህ መንግሥተ ሰማያት ስጋው ደግሞ የምሳሌ ነው፣ የመንግሥተ ሰማያት ምሳሌ ነው። ስጋው ደግሞ የተቀበለ ሰው ራሱ ነው የሚያስበው። በዛ ሰዓት ላይ ምንም እንኳን ምድር ላይ ብንኖርም ወይ አዲስ አበባ ወይ ሌላ ክፍለ ሀገር ብንኖርም በዛ ሰዓት ግን ያለው የት ነው? እኛ በመንግሥተ ሰማያት። ያችን ህይወት ልንጥማት ይገባል፣ ልንቀምሳት ይገባል። አረቦ ናት፣ ቅምሻ ናት። ስለዚህ እጅ እግር መታጠብ የሚባል በመንግሥተ ሰማያት የለም። ከልብስ መራቆት የሚባል ነገር የለም። ወይ ልስገድ ምናምን ለኃጢአቴ ምናምን ብሎ ቀኑና ምናምን የሚባል ነገር የለም። በመንግሥተ ሰማያት ድካም የለማ። ሌላው ምራቅን እንትፍ ማለት አይገባም። ምራቅ መጥፋት አይፈቀድም። ለምን? በመንግሥተ ሰማያትም ምራቅ አንተፋማ። አክታ ምናምን ምራቅ የለም። ለወጣኒ ለጀማሪ ሰው ከተቀበለበት ሰዓት ጀምሮ እስከ ተቀበለበት ሰዓት መጠበቅ ይገባል። ይሄው እዚህ ጋር ቅድም ያልኳችሁ ምራቅ እንትፍ ማለት አይገባም ካለ በኋላ ለወጣኒ ለጀማሪ ለኛ ለአዲስ ክርስቲያን አልበረታ ነው። እኛው ማዕከላዊን አይደለንም፣ ፍጹማንም አይደለንም። የበቁማ ለብዙ ዓመታት የቻሉትን ያክል ምራቅ ሳይተፉ ይቆያሉ አንዳንድ አባቶች ከቆረቡ በኋላ። ግን ለወጣኒ ግን ቢያንስ አትሊስት ሚኒመም እንደማለት ነው። ከተቀበሉ ሰዓት ጀምሮ እስከ ተቀበለበት ሰዓት ድረስ ይጠብቀዋል። ዛሬ ጠዋት ቅዳሴ ላይ የቆረበ ሰው ጠዋት 3 ሰዓት የቆረበ ሰው ሰኞ ነው ዛሬ፣ እስከ ነገ ማክሰኞ 3 ሰዓት ድረስ። ለምሳሌ ዛሬ ቅዳሴ ከሰዓት ቢሆን ኖሮ ነው ያልኩት። 9 ሰዓት ከሰዓት የቆረበ ሰው ሰኞ እስከ ነገ ማክሰኞ 9 ሰዓት ድረስ ምራቅ አይተፋም። ለወጣኒ ከተቀበለበት ሰዓት ጀምሮ እስከ ተቀበለበት ሰዓት 24 ሰዓት ነው። ሌላው የእጅ እግር ጥፍር መቆረጥ አይገባም። ፀጉር መላጨት አይገባም። ለምንድን ነው ይሄ? በመንግሥተ ሰማያት የእግሬና የእጄ ጥፍር አደገ ልቁረጡ አይባልም። ፀጉር ያድጎብኛል ፂሜን ልላጭ የለም። መለኮት ተለዩ ያሰኛልና። ምክንያቱም በዛ ሰዓት ስንስጋው ደግሞ ስንቀበል ማን ነው የተዋሃደ? ከኛ ጋር ያለው ማን ነው? ክርስቶስ ነው። ምን የሚል አለ? ስጋዬን የበላ ደሜን የጠጣ እኔ ከእሱ ጋር እኖራለሁ እሱ ደግሞ ከኔ ጋር ይኖራል ስለሚል
ሌላው ሩቅ ጎዳና መሄድ፣ ጉዞ መጓዝ፣ መንፈሳዊ ምን ዓለማዊ ረጅም ጉዞ በእግር መሄድ አይፈቀድም። ለምን? ድካም ስላለው። ሲደክመን ደግሞ ላብ ያልበናል። እንደዚህ ማድረግ አይገባም። በመንግስት ሰማያት ይሄ ሁሉ የለማ። በስመ አብ የአቡነ ሀብተ ማርያም ተራራ ወጥቼ ደብረ ሊባኖስ ወርጄ የሚባል ነገር የለም። ምክንያቱም የቆረበ ሰው የሚያስበው እዛ ሰዓት ስጋው ደሙን የተቀበለ ሰው በመንግስት ሰማያት እንዳለ አድርጎ ስለሚያስብ ዳኛ አውጥቶ ዘንግ አቅንቶ እግት ሙግት አይገባም። እንካ ለእንካ አይባልም። ክርክር አይፈቀድም። ሙግት አይገባም። ኢቭን ዕቅበተ እምነት የቆረበ ሰው በዛ ሰዓት አያደርግም። ምን ማለት ነው? ቲክቶክ ላይ ገብቶ ዲቤት ላድርግ አይልም። ያው ዲቤት ስታደርጉ ከመናፍቃን ጋር ያው ታውቃላችሁ፣ አንድ ሁለት ሳት ብሏችሁም ሊሆን ይችላል፣ ወይ ደግሞ እነሱ አናግሯችሁ የማይገባ ቃል ትናገራላችሁ። የቆረበ ሰው እንደዚህ ሙግት ውስጥ አይገባም። በአካልም ይሁን በሚዲያ ጠበቃ ሆኖ ዳኛ ሆኖ ምስክር ሆኖ ከሳሽ ሆኖ ፍርድ ቤት መገኘት አይፈቀድም። በመንግስት ሰማያት ይሄ ሁሉ የለምና እንጂ እውነተኛ ዳኛ መሆን በዕለቱ ኃጢአት ሆኖ አይደለም። እውነተኛ ምስክር መሆን ኃጢአት ሆኖ አይደለም። በመንግስት ሰማያት ግን ከሳሽ፣ ተከሳሽ፣ ዳኛ የሚባል ነገር የለም። እውነተኛው ዳኛው እግዚአብሔር ብቻ ስለሆነ። ሌላው ወበዊ ውስተ ቤተ ብሌኔ፣ ቤተ ብሌኔ ቅድም እንዳልኳችሁ ሻወር ቤት ነው። ሰውነቴ ይጽራልኝ፣ የበላሁት የጠጣሁት ይስማማልኝ ብሎ ወደ ቤተ ምህጻብ ወደ መታጠቢያ ቤት ውሽባ ቤት ያው ሻወር ቤት ነው መግባት አይገባም። ምክንያቱም በመንግስት ሰማያት አይስቲ የበላሁት እንዲዋሃደኝ ሻወር ልውሰድ ቀለል እንዲለኝ ከብድሮኛል ተብሎ መታጠብ የለም። ስለዚህ የቆረበ ሰው ክርስቶስ ከሱ ጋር ስላለው በዛ ሰዓት ሻወር ቤት ገብቶ የሚያስወግደው እድፍ የለው። በመንግስት ሰማያት ወይ ቆየው እኮ ሳምንት ሆነኝ ሻወር ሳልወስድ አይብለን፣ ሻወር የለም፣ መታጠቢያ የለም፣ መቆሸሽ የለማ በመንግስት ሰማያት። ልክ ስጋው ደግሞ የተቀበለ ሰው እንደዛ ነው የሚያስበው። ለዛ ነው ይህን አታርጉ የተባለ። ዋናው ዓላማው እንዲገባችሁ ነው። ክርስቲያኖች ልክ አሁን እንደ አይሁድ እንደ ፈሪሳውያን እንደ ሰዱቃውያን ይሄ ክልክል ነው ይሄ ክልክል ነው እንዲባላለን። ኤሙ ምንድን ነው? ዓላማው ምንድን ነው? በመንግስት ሰማያት ይሄ ሁሉ የለም። የጥፍሬ የእጄ ጥፍር እና የእጅና የእግሬ ጥፍር አድጓል፣ ፂሜ ሊስተካከል የለም። በመንግስት ሰማያት እንደዚህ የለም። ፀጉር ቤት ሄድ የለም። እዚህ ጋር አብሮ መረሳት የለበት ምንድን ነው? መበጣት፣ ምንም አይነት ነገር ሰውነትን ማድማት፣ እሾህ ገባብኝ ብሎ ዝች እጅ ላይ በመርፌ ላውጣት የለም፣ አይፈቀድም። መበጣት ማለት ያ ነው። መታገም፣ መግልም፣ ምንም ነገር ማድረግ፣ ሰርጀሪ ማድረግ አይፈቀድም። መተኮስ ማለት ሰውነትን ወይ ደግሞ እጅን ወይ ደግሞ እግር ወይ ደግሞ ግንባር ላይ አንዳንድ ሰዎች አንዳንድ ሀገራት ወይ ደግሞ እኛ ብሔረሰቦችም አሉ ኢትዮጵያ ውስጥ የሰውነትን ክፍል በመተኮስ በጋለ ብረት በጋለ ቢላ በዕለቱ አይፈቀድም። ከዚህ መበጣት፣ መታገም ምንም አይነት በመግልም ይሁን በየትኛውም መንገድ በመርፌ ምናምን እችን ብጉር ላወጣ ነው እችን የገባችብኝ እሾህ ላወጣ ነው ተብሎ ሙጀሌ ያዘኝ ምናምን ተብሎ የለም። መታገም መተኮስ አይገባም፣ አይቻልም። ይህን እንዳደረሰ ዳኛ ፊት መቅረብ አይቻልም። ምስክር ምን ይባል? ይሄ ሁሉ የለም። በመንግስት ሰማያት የለምን። በመንግስት ሰማያት ወይ እሾህ ገባብኝ እኮ መርፌ የታለ አይባልም። ይሄ ሁሉ የለብንም በመንግስት ሰማያት። መግል መገበብኝ፣ ይሄንን ትርፍ አንጀት ሆነብኝ፣ እንደዚህ ላስወጣው የሚባል ነገር የለም። ይሄ አነሳን ማለት ነው። ከዛ ያለ መጠን በሊ ወስተይ በማለት ይቅርታ፣ በሊ ወሰተይ ዘንበለ አቅም። በሊ ማለት መብላት፣ ወሰትይ ማለት ደግሞ መጠጣት፣ ዘንበለ አቅም ማለት ከአቅም በላይ መብላት መጠጣት አይፈቀድም። ያለ መጠን መብላት መጠጣት አይገባም። ይሄ በኖርማል ጊዜያችንም አይፈቀድም። ይሄ ግን በቁርባን ጊዜ ግን ጥብቅ ነው፣ ስትሪክት ነው በጣም ፎርቢድን ከሚባል አንዱ ከመጠን በላይ መብላትና መጠጣት። ከመጠን በላይ መሳቅም አይገባም፣ ጨኩሎ መናገርም አይገባም። ለምን ጨኩለን ስናገር ከአፋችን ምን ይወጣል? መራቅ ይወጣ የለም እንደዛ ማለት። ስለዚህ ከመጠን በላይ የወጣ መብል መጠጥ ምን ይባላል? መጽሐፍ ደዌ ይለዋል። ደዌ ነው፣ በቃ በሽታ ነው። ያው ከመጠን በላይ ሲባል ታውቃለች፣ ቁንጣን ነው። ቁንጣን ደግሞ በሽታ ነው። አንበሳ መረብ ስትሯሯጡ ነው የምታድሩት። ባለትዳር ከሆነ ሩካቤ አይገባም። ወተራክቦ ምስለ ብእሲ ይላል። ሩካቤ አይገባም። ቀን አስቀምጧል እዚህ ጋር። አስቀድሞ 3 ቀን ከተቀበሉ በኋላ ስንት ቀን? 3 ቀን 6 ቀን ማለት ነው። ከመቀበላቸው ፊት 3 ቀን፣ ከተቀበሉ በኋላ 3 ቀን። ስለዚህ ሩካቤ ስጋ ማድረግ ይሄ ለላጤ አይደለም። ላጤ ሲጀመር ሩካቤ ስጋ ማድረግ አይፈቀድለትም።
ከጋብቻ በፊት ሩካቤ ስጋ ዝሙት ኃጢአት ነው። እዚህ ጋር የተቀመጠው ግን ምንድን አለ? ስጋውን ደሙን ከተቀበሉ በኋላ ይህን የመሰለው ሁሉ ሊያደርጉ አይገባም። በቃ ይህን ክልክል። ይሄ ብቻ አይደለም ነው። በቃ ይህንን የመሰለው ስጋውን ደሙን ከተቀበሉ በኋላ ይህን የመሰለውን ሁሉ ሊያደርጉ አይገባም። በቃ ይህን የመሰለውን በሙሉ የተከለከለ ነው። ስለዚህ ሸንኮራ አገዳ መቼ አትብሉ ተባል አንልም። ሸንኮራ አገዳ ተመጦ የሚተፋ ነው። ማስቲካ ታኝኮ የሚተፋ ነው። ማንኛውም ታኝከው ተቦጭቀው የሚተዉ ነገር አንጠቀምም የቆረበ ቀን። እንዳውም ሰው ስለሆነ ነው እንጂ ምግበ ስጋም እኮ አይበላም። ግን ሰውንና ለቁመተ ስጋ መብላት አለብን። እጃችን መታጠብ የለብንም በውሃ እዚህ ጋር ቅድም ተቀምጧል። ግን ምን እናደርጋለን? በሶፍት ወይ ደግሞ በደረቀ ጨርቅ እናጸናል። ከሰው ጋር አትብሎ አላለም። የቆረበ ሰው ከሌሎች ወንድሞች እህቶች ጋር ቁጭ ብሎ ማዕድ መቅረብ ይችላል። የቆረበ ሰው የተረፈውን ምግብ ሌላ ሰው አይበላም የሚባል ትምህርት የለንም እኛ። የቆረበ ሰው የበላው ማንም ሰው ይበላዋል። ምንድነው ግን ጉዳዩ? የቆረበ ሰው ያለ መጠን መብላት መጠጥ ግን አይገባው፣ ቁንጣን እንዳይሆን። ምክንያቱም እዚህ ጋር የሚለው ራሱ ከመጠን የወጣን መብልና መጠጥ ምን ይባላል? መጽሐፍ ብሎ ይጠራዋል፣ ደዌ ይለዋል። ደዌ ነው፣ በሽታ ነው። ከሰው ጋር አይብላ አይልም፣ ከሰው ጋር አይጠጣ አይልም። ሲበላ ግን ሲጠጣ ግን ሁሉ ግን በመጠን የሚያሰክር መጠጥ ሁሉ አይፈቀድለትም። ሲበላ ሲጠጣም በመጠን። ምራቅ እንትፍ ማለት አይቻልም ማለት ልክ አሁን እንደ ዶሮ ያው ጾም ስለተፈታ ብትጎመጁም ችግር የለም። እንደ እንትን አለ አይደለም፣ ይሄ እንደ አጥንት ምናምን ታፋ ምናምን ስጋ እየቦጨቀ በጥርሱ አይቸም። ምክንያቱም አንደኛ ጥርስ ውስጥ ይገባል፣ አንድ ሁለት ተበጭቆ ደግሞ ያ ስጋ ደግሞ ይቀራል። ስለዚህ ልክ እንደ ማስቲካ እንደ ሸንኮር አይቻልም ከተባለ እንደሚዘነጠል አጥንት ምናምንም ስጋም ቅልጥም ራሱ አይፈቀድለትም። ይህንን የመሰለ ሁሉ ያደርጉ አይገባ ማለት ያ ነው። ስለዚህ ክርክር ማድረግ፣ ዲቤት ማድረግ፣ በዛ ሰዓት መጨቃጨቅ አይፈቀድም። አሁን እስገባችሁ? ግልጽ ነው። አሁን የት ነው የሚገኘው? መጽሐፈ ቅዳሴ ምዕራፍ 6 ገጽ 180 ላይ ግልጽ ነው። ግልጽ ነው። እሺ የቆረበ ሰው ከልብስ መራቆት የለበትም ካልን ማታ ሲተኛ ቢጃማ ቀይሮ ሌሊት ልብስ ቢተኛ ይችላል፣ ችግር የለበትም። በዕለቱ ከቤት አይውጣ የሚባለው ለምንድን ነው? ስንወጣ ሴጣን ስለሚፈትን ነው። ብዙ ነገር ይፈትናል። መንገድ ላይ ስትሄዱ ሰው ለመጠየቅ የቆረበ ሰው ሲሄድ የሆነ ነገር ሸቷችሁ ወይ የሆነ ነገር አፋችሁ ገብቶ እንድተፉ የሚያደርግ ነገር ሴጣን ያመጣል። መቼም እያንዳንዱ ሰው የሚጠላው ሽታ አለው አይደለም? ለምሳሌ ቆሻሻ ሲቃጠል ሊሆን ይችላል፣ ወይ ደግሞ በቦይ ስታልፉ የሚሸታችሁ ሽታ አለ አይደለም? የዛ ሰዓት ላይ ከአፋችሁ ልተፉ የምትችሉበት አጋጣሚ ይፈጠራል። የቆረበ ሰው ምራቅ መጥፋት ደግሞ የለበት። አይታችሁ ይህ ሁሉ የተከሰተው ምንድን ነው? ከቤት መውጣታችን ምክንያት። ስለዚህ ከቤት መውጣትን የሚከለከልበት ምክንያት ከቤት መውጣት የቆረበ ሰው ተከልክሎ አይደለም፣ ተጋላጭ ነው። ተጋላጭ ነው። ድንገት መንገድ ላይ ሲሄዱ እንቅፋት ሊመታችሁ ይችላል። ደም ሊደማ ይችላል እግራችሁ። ምክንያቱም ሴጣን
ሆን ብሎ ተግቶ ስለሚፈልጋችሁ። ለዛ ነው እንጂ የቆረበ ሰው ከቤት አይወጣ የሚባለው ኃጢአት ሆኖ አይደለም። ረጅም ጉዞ ይከለከላል። አዎ ረጅም መንፈሳዊም ሆነ ዓለማዊ ጉዞ መጓዝ በእግር አይፈቀድም። ግን ደግሞ አይውጣ ከቤት የተባለው ከዚህ የተነሳ ነው እንጂ በመንቀሳቀሱ ምክንያት ኃጢአት ሆኖ አይደለም። ከሰው ጋር አይበላ የሚባል ነገር የለም። የቆረበ ሰው ከሰው ጋር ይበላል። ሲበላ ግን በመጠን መለክ ይበላል። ማታ ሲተኛ እንደምናውቀው ደግሞ የሌሊት ልብሱን ቀይሮ መተኛት ይችላል። ሌላው ከዚህ ጋር ተያይዞ የሚነሳው ነው የሽንት ቤት አጠቃቀም በተመለከተ አንበሳ መደብ በተመለከተ ሰው ይሄዳል። አንበሳ መደብ ሊጠቀም ይችላል። ሲጠቀም ግን ሰውነቶችን፣ ክፍሎች፣ ማንኛውም ነገር በውሃ ማጽዳት ግን አይፈቀድለትም። ምክንያቱም ውሃ በዛ ሰዓት መንካት ስለማይፈቀድለት፣ ስለዚህ በሶፍት ምናምን በደረቁ ነገሮች መጠቀም ይችላል። እንደዚህ ያደረጋል። ምናልባት ኤክሴፕሽናል የሆኑ ሰዎች አሉ። አስም በሽተኛ የሆኑ ሰዎች አሉ አይደለም፣ አክታ ምናምን የሚያስቸግራቸው ሰዎች ቀኖና ተሰጥቷቸው ይደረጋል። ከዚህ ጋር የተያያዘ አንድ ተአምር ተደርጓል። እዚህ በእኛ ብቻ ሳይሆን በካቶሊኮች ነው ያለው አክቹዋሊ ታሪኩ። በእኛ ደግሞ ገድል ላይ ያለ ልክ እንደቆረበች ወዲያው ቮሚት አረጋትና ያንን ቮሚት ያረጋትን ነገር የአባት ተቀበረ። የአባት ማለት ነው። እና አሁን ይሄ በካቶሊኮችም ትውፊት ስርዓት አለ። ቅዱስ ነው የሚሉት። ኢቭን ሉተራውያን ጭምር ቅዱስ የሚሉት አባት ነው። ይሄ እንደዚህ የሚያደርግ አባት ማለት ነው አለ። ፒዲኤፉ አለ እኮ መጽሐፍ ወገን፣ መጽሐፈ ቅዳሴ ንባቡና ትርጓሜው አለ እኮ አለ መጽሐፉ አለ፣ ፒዲኤፉ አለ፣ ቴሌግራም ግሩፕ ላይ አለ። እኛ የምንማማርበት የቴሌግራም ግሩፕ ላይ ነገረ ማርያም በዲያቆን ዘማርያም ዘለቀ የሚለው ክፍል ላይ አለላችሁ እኮ ማየት ትችላላችሁ። ዛሬ በዛ ላይ አለ፣ ከዛ ጋር አለ። ስለዚህ እሱ ማየት ትችላላችሁ። መጽሐፈ ቅዳሴ ንባቡና ትርጓሜ የሚለው ክፍል ላይ እናያለን። ስለዚህ በዕለቱ በተቻለ መጠን የሰውነትን ክፍሎችን በንጽህና መጠበቅ፣ ክፉ ቃል ከመናገር መቆጠብ፣ በየትኛውም ታይም የዛ ሰዓት ግን ስትሪክት ነው ለማለት ነው። ከመጠን በላይ አይቻልም፣ መቼም ቢሆን አይቻልም ከመጠን በላይ መመገብ። የዛን ቀን ግን ስትሪክት ነው የሚለውን ነው። ስለዚህ ነገረ ማርያም በዘማርያም ዘለቀ የሚለው ላይ ራሱ መጽሐፈ ቅዳሴ ብላችሁ ሰርች ስታደርጉ ሰርች ባሩ ላይ መጽሐፈ ቅዳሴ አሁን ያሳዩዋችሁን ፒዲኤፍ አለ። ፒዲኤፍ ማየት ትችላላችሁ። ገጽ 161 ላይ አለ። እሺ። ስለዚህ በተለይ በጣም አስቸጋሪው ጎበዝ፣ በጣም አስቸጋሪው ነገር ልጆችን ማቆረብ ነው። በጣም ፈታኙ ነገር እሱ ነው። ለዛ ነው ኃላፊነት ተወስዶ ልጆችን መከባከብ የሚገባው። በጣም ሲቆርቡ እኛ ጠዋት አይደን እናቆርባለን። አንደኛ ትልቁ ክፋቱ ምንድን ነው? ኪዳን ላይ የለንም። በትንሹ እንኳን ቢያንስ አትሊስት እንኳን ቅዳሴ ላይ የለንም። እግዚኦታ ካለቀ በኋላ ቁርባኑ ካለቀ በኋላ ኦልሞስት አንዳንድ ሰው እንደውም ቁርባን እየተቆረበ ያለ ሰው ይሁን በጀማ ይገባል። ታውቃላችሁ፣ በደቦ ነው የምንገባው ሰው ተሰልፈ ማለት ነው። የህፃናት ቁርባን ተብሎ ማለት ነው። እና ፕሊስ ባካችሁን ህፃናት በምናቆሩበት ጊዜ ቅዳሴ ከመጀመሩ በፊት መኖር አለባቸው። ቅዳሴ ከተገባ በኋላ እቱ በሰላም ከተባለ ወደ ቤት መሄድ የሚቻለው እንጂ ልጆችን የእግዚኦታ ሰዓት ላይ መጥቶ አቁርቦ ከዛ ቅዳሴው ያውም ደግሞ ሳያልቅ ቸኮለ ብሎ ተወጥቶ አይኬድም። እባካችሁን ልጆቻችንን ለመቅሰፍት አንዳርጋቸው፣ ህይወትም አይሆናቸው። በዚህ ደግሞ ልንጠይቅ የሚገባው ማንን? እኛ ነን አዋቂዎቹ፣ እናት፣ አባት፣ ወንድም፣ እህት። በዛ ሰዓት ያቆረበው ሰው ማለት ከቸኮልክ የዛ ሰዓት ላይ ልጆችን አታቁርበቅ። ያልቸኮለ ቅዳሴውን አስቀድሶ ልጆችን አቁርቦ ቅዳሴ ካለቀ በኋላ ወደ ቤት መመለስ የሚችል ሰው ያቁርበቅ። ድርጊቱ በዛ ይፈጸም። ያ ካልተቻለ ግን መተው ነው የሚቻል እንጂ ሁለት ነገር ተወዶ አይቻልም። እቸኩላለሁ ልጆችን ማቆርባል ተብሎ አይቻልም ማለት። በሰራተኛ ማስቆረብ ይቻላል፣ በጓደኛ ማቆረብ ይቻላል። ልጆችን በትክክል እንዲይዛቸው መደረግ ይቻላል። ልጆች ከቆረቡ በኋላ ወደዚያ ወደዚህ ብሎ ሮጠው እንቅፋት እንዳይመታቸው ማድረግ ያስፈልጋል። እንቅፋት ከመታቸው ደም ይደማል፣ ከሰውነታቸው ይጋጋጣሉ። ሲሯሯጡ እዛ ቤተክርስቲያን ላይ የመውደቅ ዕድል አለ። ይህ ሁሉ እንዳይሆን ልጆች ስናቆርብ በጣም በከፍተኛ ጥንቃቄ ኃላፊነት ወስደን ማቁረብ አለብን። በዕለቱም ከኛ ጋር አብረው መሆንም አለባቸው። በቃ ምክንያቱም የቆረቡ ቀን ምንም ነገር ሌላ ነገር ማድረግ ስለማይገባቸው ምራቅ ወደ መጥፋት አልባይ በተቻለ መጠን የሰውኛውን ጥንቅቄና ጥበቃ ማድረግ እጅግ በጣም ተገቢ ነው። ይሄ ደግሞ ከዚሁ ከመጽሐፈ ቅዳሴ ከገጽ 160 እስከ 160 ድረስ ታገኙታላችሁ የሚል ነው። እሺ
ይሄ በቃን። ይሄ ርዕስ ጥሩ ነው። ገብቷችኋል? ይሄ ከገባችሁ ወደሚቀጥለው እንሂድ። ይህ ሀሳብ ግልጽ ከሆነ ማለት ነው፣ ተግባብተን ከሆነ እዚህ ነጥብ ላይ። ስለዚህ ለወደፊቱ የምናደርገው ምንድን ነው? አንድ ቀን ዶግማቲክ ትምህርቶች እንማራለን። አንድ ቀን ደግሞ እንግዲህ ስርዓት ቤተክርስቲያን ተኮር እንማራለን። አንድ ቀን ደግሞ እንደዚህ ወጣቶች ነገር እያደረግን እንዲህ እንማማርን እንጂ አንዳንድ ጊዜ ወደ አንድ ነገር ነው ያዳለን። ዕቅበተ እምነት ላይ ስንሰራ ዶግማቲክ ነገር ብቻ ላይ ነው የምናተኩረው። ይሄ ደግሞ በጣም አደገኛ ነገር ነው። መጥፎ ነው አይደለም። በቃ ዶግማቲክ ነገር እያተኮርን፣ ምክንያቱም ዋናው መሰረታዊ ጉዳዩ እሱ ነው። 5ቱ አዕማደ ምስጢራት፣ 7ቱ ምስጢራተ ቤተክርስቲያንን እዛ ላይ በጣም አድርጎ አተኩሮ ማስተማር በጣም ተገቢ ነው። የእምነታችን መሰረት ነው። አንድ ኦርቶዶክስም የግድ ማወቅ የሚገባው ነው። ግን ይህንን ስንል ደግሞ ስርዓት ቤተክርስቲያን ደግሞ እንዳንዘነጋው እንዳንረሳው መጽሐፋዊ ማስረጃ ብንጠየቅ ለሰዎችም ስናስረዳ ብዙ ዘመን እኮ ቆይተን እኮ ይሄ እኮ በመጽሐፍ መልክ እኮ እንደተጻፈ እኮ የማያውቅ ሰው እኮ አለ። ኦርቶዶክስ ሆኖ ማለት ነው። ምናልባትም ሰንበሬት አድጎ በቤተክርስቲያን አድጎ በቤተክርስቲያን የቅዳሴ መጽሐፍ ላይ ይሄ ቃል በቃል እንደዚህ መዘገቡን ራሱ የማያውቅ ሰው አለ። አሁን አንዱ መማማራችን ጥቅሙ እኮ ለዚህ ነው። የተጻፈ የተዘገበ ነገር እንዳለ መታወቅ አለበት። ምክንያቱም ቤተክርስቲያናችን በሆነ ጉዳይ ዝም ብላ ብድግ ብላ ይሄን እቀበላለሁ፣ ይሄን አልቀበልም፣ ይሄንን ደስ ይለኛል፣ ይሄ ደስ አይለኝ ምትል ቤተክርስቲያን አለች። የእኛ ቤተክርስቲያን ሁሉ ነገር በእውቀት የምታምን ሁሉ ነገር በማስረጃ የምታምን ቤተክርስቲያን ናት። በስማ በለው የምትገኝ አይደለች፣ የምትናገር አለች። እዚህ እያንዳንዱ ሰው ሲቆርብ ራሱ እንዴት ነው የሚቆርበው? ኢቨን ሌላ ቀን እናየዋለን። ቁርባን ከመቀበላችን በፊት ምንጸልየው ጸሎት አለ። ቁርባን ከተቀበልን በኋላ ምንጸልየው ጸሎት አለ። ስጋው ሰው አንድ ሰው ቆራቢ መሆኑ ካልቀረ ማለት ነው። አቡነ ኤልያስ የሳተሙት አለ ስለ ቅዳሴ መጽሐፍ ዝርዝር ጉዳይ እያንዳንዱ መጽሐፍ ቅዱስ ማስረጃ እንዳለው ብፁዕ አቡነ ኤልያስ አሁን ያሉት የጋሞ ጎፋ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ኤልያስ እሳቸው ያሳተሙት መጽሐፈ ቅዳሴ አለ። እዛ ላይ በዝርዝር በደንብ አስቀምጠውታል። እያንዳንዱ የቅዳሴ ተሰጥኦ የምንቀበለውም ዲያቆኑ የሚለውም ካህኑ የሚለውም ምን አክል ከመጽሐፍ ቅዱስ ጋር የተሰናሰለ መሆኑን ቁጭ ብሏል እዛ ላይ ነው። ስለዚህ በደንብ አድርጎ እዛ ጋር ማዋሃዱና መቀበሉ እጅግ በጣም አስፈላጊ ነው። መስመር ከሳተ አንድ ነገር በሚገባም ደግሞ ካላወቀ አንድ ሰው ስህተት ነው የሚፈጠረው። ሁለተኛ ነገር ደግሞ እንደየሀገሩ ባህል ሊቀያየር ነው። ለዛ ነው መጽሐፋዊ በሆነ መንገድ በስርዓት መቀመጥ ያስፈልጋል። መጽሐፋዊ በሆነ መንገድ በስርዓት መልክ ያስቀመጠ። ይሄኛው ደግሞ ፈውስ መንፈሳዊ የሚባል መጽሐፍ። ይሄኛው መጽሐፍ ፈውስ መንፈሳዊ ከፍትሐ ነገሥት በፊት የነበረ ቤተክርስቲያናችን የስርዓት መጽሐፍ ነው። ይሄ መጽሐፍ ላይ አሁን ምናልባት አንዳንዶቻችሁ ብታነቡ ትንሽ ከበድ የሚል ግን እያንዳንዳችን ያለንበት ነው። እስቲ የተወሰነ ነገር ምሳሌዎችን ላሳያችሁ። ካሜራውን ላዝሮና አንዴ ላሳያችሁ። እሺ ይሄ ፈውስ መንፈሳዊ የሚባል ነው። አሁን ወደ አማርኛ ተተርጉሟል። አክቹዋሊ በአማርኛ ተተርጓል። ሞዴሬተሮች የሉ ኮመንት አጥፉላቸውና ይሄ አሁን በአማርኛ የተረጎመ ነው። የተረጎመው ደግሞ መምህር ኤፍሬም ክንዴ የሚባል 2015 ዓ.ም ኦልሞስት የዛሬ 3 ዓመት ወደ አማርኛ ተተርጉሟል። ፈውስ መንፈሳዊ የሚባለው ከፍትሐ ነገሥት በፊት የነበረ የቤተክርስቲያናችን የሕግና የስርዓት መጽሐፍ ነው። ዝርዝር ጉዳይ የሚናገር ነው። እስፔሻሊ ካህናት ሁሉ ይህንን ቢያውቁት በጣም መልካም ነው። ምክንያቱም ስናውቀው ነው ሁሉ ነገር ትክክል ነው አይደለም፣ ይገባል አይገባም ብሎ ለመናገር መጀመሪያው ስናውቀው አይደል፣ ካላወቅነው አላወቅነው ነው አይደረግም ማለት ነው። ስለዚህ ነገር ሲደረግና ሲታወቅ ነው የሚደረገው። እዚህ ላይ በጣም የሚገርማችሁ እያንዳንዱን ሕግ አስቀምጧል። ለምሳሌ ቀኖና በሚሰጥበት ጊዜ ቀኖና ሲሰጥ ስለ መግደል አንድ ሰው ገደለ ስንል ቀኖናው ዝም ብሎ ብቻ ገደለ ተብሎ የሚወሰን አይደለም። ምን ምን ነገሮች ኮንሲደር ይደረጋሉ? በማወቅ ስለገደለ ሰው ስንት ጊዜ ጾም ይባላል? እሺ፣ በተለያየ ምክንያት ስለገደለ ሰው፣ በሰልፍ ስለገደለ ሰው፣ እሺ፣ ይሄ ጠንቋይ ቤት አስጠንቁሎ መተት አድርጎ የሆነ መርዝ ነገር የሆነ ነገር አጠጥቶ የገደለ ሰውስ፣ እሺ፣ በስራ የሚያስወርድስ፣ በስራ ደግሞ ስለሚያስወርዳት ለዚህ ቀኖናው ምንድን ነው? አሁን እናንተ ስለማይመለከት እንጂ እዚያውን ገጽ ላይ እያንዳንዱ ይሄን ለሚያደርግ ሰው ይሄን አክል ቀን ጾም፣ ጸሎት ምናምን ስግደት አለ። አቦርሽን ማለት ነው ናቹራል የሆነ አቦርሽን ሳይሆን መተት አድርገው ምን አድርገው ምናምን በተለያየ መንገድ ቢያረጉ ይሄ ከመግደል ጋር የተያዘ ነው። ከዝሙት ጋር የተያዘ ደግሞ አለ እዚህ ጋር። ለምሳሌ ዝሙት የዘሞተ ሰው ከሚስቱ ጋር የዘሞተና ከዘመድ ጋር ማለት ከሚስቱ ጋር ሴንስ ከእጮኛው ጋር ማለት
ምን እንደሚቀጣው ያው በተለምዶ እዚህ ሀገር እጮኛ ሚስቴ ነው፣ እጮኛን ባሌ ነው ብሎ መናገር የተለመደ ነው። እሺ ዘመዱን ያገባ ሰው ቀኖናው ምንድን ነው? አላወቁም ሰዎቹ። ሳያውቁ ዘመድ ያገባ ሰው ምን ይደረጋል? ይሄ ሁሉ እዚህ ላይ ያለ እስፔሻሊ ካህናት ብድግ ተብሎ አለም ዝም ብሎ ቀኖና የሚሰጠው ሲሰጥ አግባብነት አለው፣ ስርዓት አለው፣ ተቀምጧል። ከሚስት ጋር እኮ ከሚስቱ ልጅ ጋር ቢያረግስ ከገዛ ልጁ ጋር ቢዘሙት ሳንስ ይኸው ከሚስቱ ልጅ ጋር ዝሙት ስለሰራ የገዛ የወለዳትን ሴት ጋር አብሮ ቢተኛስ ምንድነው ቀኖናው? እሺ ከሁለት እህታማማቾች ሴቶች ጋር ዝሙት ቢሰራስ? እህታማማቾች ናቸው። ከሁለት ሴቶች ጋር በዝሙት ቢወድቅስ? ሁለት ያገባ ሰውስ? እና እሺ ሁለት እህታማማቾች፣ ይሄ አሁን በዝሙት የወደቀ ነው። ሁለት እህታማማቾች ስላገባ ሰው ነው። ምንድነው ግን ቀኖናው? እሺ በሚስቱ ሌላ ሚስት ቢጨምርስ? ሚስት አግብተዋል፣ ሌላ ሀገር ወይ ደግሞ ሌላ ሰፈር ላይ ደግሞ ሌላ ሚስት አለችው። ምንድነው ቀኖናው? ይዚ እየገባችሁ ነው ሐሳቡ? ስለዚህ እያንዳንዱ ነገር አለው ማለት ነው። እያንዳንዱ እሺ ካህን ቢዘሙትስ? ስለ ካህን ዝሙት። እሺ ጳጳስ ቢዘሙትስ? ቄስ ቢዘሙት? እሺ ያ ቄስ ቅስና ከመቀበሉ ፊት ዘሙቶ ከሆነስ? እሺ እንደ ቄሱ ድቀት ስላገኘው ዲያቆንስ እንደዚህ ቢዘሙት? ስለ ዲያቆን ዝሙት እዚህ ጋር አለ። ቀኖና ሁሉ ተጽፏል። እዚህ እያንዳንዱ አያቸው። አሁን ፍትሐ ነገሥት ላይ በደንብ ያልተብራሩ ጉዳዮችን ዲቴል ይዟል። ምን ይባላል መጽሐፉ? ፈውስ መንፈሳዊ። ኤግዞስቲቭሊ መታየት አለበት አንድ ጉዳይ ማለት ነው። ለምሳሌ አንድ ሴት ልጅ ከወንድ ጋር ብትዘሙት፣ የምዕመን ልጅ እና የአንድ ቄስ ልጅ ብትዘሙት ቀኖና እኩል አይደለም። ቅዱስ ዮሐንስ አፈወርቄን አስቀምጧል ሆሚሊው ላይ፣ በተለይ ኦን ዘ ፕሪስትሁድ በተባለው በእንተ ክህነት ላይ የአንድ ምዕመን ሴት ልጅ ብትዘሙትና የአንድ ቄስ ሴት ልጅ ብትዘሙት ሁለቱም ሴቶች እኩል ዘሟች አይባሉ። የቄሱ ልጅ ሴቷ ቀኗ በጣም ጽኑ ነው። ለምን? እንዴት ቄስን የሚያክል አባት ኖሯት ለምን ትዘሙታለች? ሲሆን በተክሊል ማግባት ሲገባት። ከዛ እዚህ ጋር ስለ ደናግል መነኮሳት ሴቶችም ሴቶች ደናግላን መነኮሳት ተጣሏል። ሴቶች ስለረከሱ መነኮሳያት ነው የሚለው። ወንዶችም ሴቶችም መነኮሳት ሆነው ሊዘሙቱ ይችላሉ። ጽንስ የምታስወርድ ሴትስ? እሺ የሚያስወርድ ወንድስ? እቺ ሴቷ ራሱ አስወርዳ ነው። አስወርጅ ብሎ ልጅቷ ሚስቱን የሚያዝ ፍቅረኛውን የሚያስበውስ ምንድነው ቀኖናው? አያችሁ እዚህ ጋር 15ኛው ጽንሷን ስለምታስወርድ ሴት ነው። እዚህ ጋር ስለሚያስወርድ ወንዱ ኃላፊነት ወስዶ አስወርጁ የሚል። አቤት የበደላችን ብዛቱ እኮ ማንም አይተርፍ ነው። እያንዳንዱ በነቂስ የተቀመጠችው ኢች ኤንድ ኤቭሪቲንግ ተጨፍልቃ የወጣች የለች። እኔ የለሁበትም እኔ ወንድ ነኝ የሚባል ነገር የለም። እሷን ያስወረደችውን ያለም እኮ ያረገዝኩት የሚባል ነገር የለም። መቼስ በነፋስ አላረገዘችም። እዚህ ጋር ደግሞ ወንድ ከወንድ ጋር ሴት ከሴት ጋር ከተሰራው ቀኗ ምን ያክል ነው? እሺ ከእንስሳት ጋር ዝሙት የፈጸመ እሺ ወንድ ሴት ከሴት ጋር ዝሙት የፈጸመ ሰውስ? ይሄው እዚህ ጋር በእያንዳንዱ ገጽ ለዚህ መጽሐፍ ላይ ይሄን ያክል ዓመት ቀኖና፣ ይሄን ያክል ቀን ስግደት አለው። በጣም ብዙ ነው መጽሐፉ ማለት ነው። አሁን ይህንን በዝርዝር ወይ ለምንድን ማንማረው? አንደኛው የቄስ ስራ ነው። ይሄ ምዕመናን እንድታውቁት ያክል ነው አሁን የምነግራችሁ እንጂ ያልተጻፈ ነገር እንዳይመስለን ነው ይህን ማሳየው እንጂ በእያንዳንዱ ገጽ ገብቶ የመናገር የኔ ስልጣን ስላልሆነ እኔ ዲያቆን ስለሆንኩ ይህን መናገር ስለማይገባኝ ይህን ያክል ቀን ጾም፣ ይህን ያክል ስንት ዓመት ነው ቀኖናው፣ ስንት ዓመት ነው ስግደቱ? ይሄ የቄስ የካህናት ስራ። ለዛ ነው ብዙ ጊዜ ይሄ መጽሐፍ ካህናት እጅ ብቻ እንዲኖር የሚፈቀደው። ፈውስ መንፈሳዊ ማለት ነው። ማን ነው ታዲያ እዚህ ውስጥ የሌለ ሰው?
እሺ ከሰራተኛዋ ጋር የዘሞተ ሰውስ? እሺ ከወንድ ሰራተኛዋ ጋር የዘሞተ ሴትስ? ከባሪያዋ ጋር ዝሙት ስለሰራች ሴት ወይ ጥበቃ ሊሆን ይችላል፣ ወይ ደግሞ ወንድ የቤት ሰራተኛ ተላላኪ ሊሆን ይችላል። ባል በሌለበት ከሱ ጋር የዘሞተ ሴት ብትሆን ምንድነው ቀኑ ነው? እሺ ወንድ እስከሆነ ከሴት ባሪያ ከሰራተኛው ጋር ከስራም ይሁን ከቢሮም ሰራተኛ ጋር ቢሆን እሱ ማናጀር ስለሆነ ከሴት ባሪያው ጋር ዝሙት ስለሰራ ወንድ ምንድነው ቀኑ ነው? እሺ ከሙስሊም ጋር ወይ ደግሞ ከአሕዛብ ከመናፍቃን ጋር ዝሙት ያደረገ ሰውስ? ከዛ እዚህ ጋር ስለ ጋብቻ ቅዱስነት ይናገራል። ጋብቻን ርኩስ ነው ብሎ ስለሚናገሩ ካህናት ቀኖና አለ። እዚህ ጋር ጋብቻን ርኩስ የሚያደርግ ህዝባዊ ምዕመን ደግሞ አለ። ሁለተኛ ጋብቻ መንግስተ ሰማያት ከመግባት እንደሚከለክል ስለሚናገር ሰው እንዲህ ብሎ የሚናገር ሰው ቀኖና አለው። እሺ ሌላኛው ልጃቸው በሚጠመቅበት ዕለትና በተጠመቀበት ሌሊት ሩካቤ ስጋ የሚያደርጉ አለመገናኘት ነው የሚፈቀደው፣ መገናኘት አይፈቀድም። ከዛ ብዙ ጊዜ የምንጨቃጨቅበት አለ። ይሄ በአጽዋማት ነው፣ በበዓላት ግን ስለመከላከል በበዓላትና በአጽዋማት ሩካቤ ስጋ ይፈቀድ። ምንድነው ዓላማው? ጋብቻ እኮ ቅዱስ፣ መኝታ እኮ ንጹህ ነው። ምንድነው በበዓላትና በአጽዋማት አታርጉ ማለት? በዛ ሰዓት ወደ ቤተክርስቲያን አድላ አስቀድስ ሂድና 19 አሁን እሁድ ቀን ነው የሚውለው ሐምሌ ገብርኤል ሂድና ማህሌት ቆመ ስጋው ደሙን ተቀበል ወደሚበልጠው ሂድ ለማለት ነው እንጂ ቅዳሴም ሳታስቀድስ ስጋው ደሙን ሳትቀበል ማህሌትም ሳትቆም ይህን ሁሉ ሳታረቅ ቃለ እግዚአብሔርን ሳትማር ቁጭ ለጥ ብለህ አሳልፍሽ፣ ግን ከእሷ ጋር ሩካቤ ስጋ እንዳታደርግ ማለት አይደለም። አለማረጉ አይደለም ዋናው የተፈለገው፣ ባለማረግ ሄደ እንድትቆርብ ስጋው ደሙን እንድትቀበል ነው። ኮር ዓላማው ድህነት ነው ቤተክርስቲያናችን። ከዛ ወንድ ከወንድ ጋር ስለምትገናኘት ዘርን ለመቁረጥ ለማቋረጥ መድኃኒት ስለሚደረግ እንደዚህ የሚያደርጉ ሰዎች የሉ። ወንድ ነው፣ በተለይ በአሜሪካ ይሄ አለ ታውቃላችሁ። ወንድ ልጅ ነው ከእንግዲህ መውለድ አልፈልግም ብሎ ዘሩ እንዲቋረጥ ይደረጋል። አይደረግም? ዘር ለማቋረጥ መድኃኒት ስለሚያደርግ ሰው መውለድ አልፈልግም፣ ስለዚህ እኔ ውስጥ ያለውን የወንድ ልጅ ዘሩን አምክነው አቋርጠው መንገዱን ቁረጠው ብሎ መድኃኒት መውሰድ ምን ቀኑን ያሰጣል? ከዚህ በኋላ ያለውን በቀጥል እናንተ ያንጫጫቸዋል። ይቅር፣ ሌላ ጊዜ ቀጥልላችኋል። ይበቃችኋል። ይበቃል። እስከዚህ እናንተን ኃጢአት ማሳሰብ አለም። ሁላችንም በደለኞች ነን። ማንም ንጹህ የለም እዚህ ውስጥ። ስለዚህችን መጽሐፍ ካህናት አባቶቻችንም ድንገት ግዕዙን ያለው አማርኛው አላገኘንም ለሚል ሰው እችኛዋን ጉዳይ በደንብ አድርጎ ብትያዝ እቺ በጣም ቆንጆ ናት። ፈውስ መንፈሳዊ እያንዳንዱ። ስለዚህ ዲቴል ኢች ኤንድ ኤቭሪቲንግ እዚህ ላይ አለ። ግልጽ ማሳወራ ያልያዘው ነገር የለም ይሄ መጽሐፍ ፈውስ መንፈሳዊ በጣም በቃ እያንዳንዱ ኢች ኤንድ ኤቭሪቲንግ ያስወረደችም ሴት ትሁን እንድታስወርድም ያዘዘ ወንድም ይሁን ባልም ይሁን ጎረምሳ ማንም አይቀርለት። ስለዚህ ይህንን መጽሐፍ በሚገባ ብትይዙት ካህናት አባቶቻችን አበነፍስ ስትሆኑ የግድ የሚያጋጥማችሁ ብዙ አይነት ሰው አለ። እህቱን ያገባል፣ ሁለት ዓመታቸውን የሚያገባል፣ ከዘመድ ጋር የሚጋባል፣ እንደዚህ የሚያደርግ ሰው አለ። እንደዚህ አድርጌያለሁ ብሎ ሲናገር ምንድን ነው የምንሰጠው ቀኖና? ትዝ ያለንን ነው ወይ ደግሞ ሼም ይዞ ነው የምንናገረው? አይደል። ይህን ሁሉ ከግምት ውስጥ ይገባል ማለት ነው። ቤተክርስቲያን እንደዚህ ሉት የተሰናዳች ናት። ልመናን ግን እንድታውቁት ተፈለገው ምንድን ነው? እኛ ዝርዝር ጉዳዩን እኛ እንወቀው። ካህን እንደ ሁኔታው አይቶ በዚህ ስርዓት መጽሐፍ መሰረት ትእዛዝ ያዛል። ግን ዋናው መሰረታዊ ጉዳይ ምንድን ነው? ቤተክርስቲያን ለእነዚህ ሁሉ ጥብቅ ነገር ሁሉ አስቀምጣ የምትሄድ ይሄ እኮ የሚገርማችሁ መጽሐፍ የነበረው አሁን በአማርኛ ተርጉሞ ነው እንጂ በግዕዙ ከፍትሐ ነገሥት በፊት የነበረ መጽሐፍ። አሁን እዚህ ጋር ቀጠል ብናደርገው የተወሰነ ነገር በጣም የሚገርማችሁ ነገር ይሄ ከቤተክርስቲያን ቢቃጠል ቃጠሎ ንዳድ ቢነሳ ምንድን ነው የሚደረገው? በጣም የሚገርሙ ስለ ከሃዲነት ጭምራለ።
ስለ ከሃዲነት ቀኖና አለ ታውቃላችሁ? ስለ ከሃዲነት ለምሳሌ ክሩን የበጠሰ ሰው ካደ ይባላል። በአፉ ደግሞ የሚክድ ሰው አለ። አንገቱ ላይ ክር አለ፣ ግን በአፉ ይካዳል። ክሩን የበጠሰ ኦፊሻሊ ፕሮቴስታንት ወይ ደግሞ መናፍቅ ወይ ደግሞ አሕዛብ ከሆነ ይልቅና በአፉ ብቻ የካደ ሰው አለ። እሺ፣ ሌላው ደግሞ በህሊናው ደግሞ የካደ ሰው አለ። በህሊናው የካደ ሰው አለ። ለዚህም ቀኖና አለው። ኦፊሻሊ እኔ ሙስሊም ሆኛለሁ፣ እኔ ፕሮቴስታንት ሆኛለሁ የወጣ ከሃዲ አለ። በልቡ የካደ አለ። ኦርቶዶክስ ነው ግን ኦርቶዶክስ አይደለም፣ ውስጡ መንፍቋል። አይገርም? ይሄ ሁሉ እዚህ ላይ አለ። በህሊናው የካደ የሚሰጠው ቀኖና፣ በአፉ ተናግሮ የካደ የሚሰጠው ቀኖና አይታችኋል። በህሊናው የካደ የሚሰጠው ቀኖና፣ ኦፊሻሊ ክዶ የገባ ሰው የገባው ቀፍ ማን የሚቀራለ? እና ሁለተኛ ነገር ደግሞ በፍርሃት ደግሞ የሚክድ ደግሞ አለ። እንዳይገድሉት ፈርቶ፣ ከስራ ገበታ እንዳይፈነገር ፈርቶ፣ ከተሰጠው ስልጣን እንዳይወድቅ ፈርቶ የሚክድ ሰው ደግሞ አለ። የለም ብዙ አሽቃባጭ አለ ታውቃላችሁ። ኦርቶዶክስ ሆኖ አንገቱ ላይ ክር ታስሮ ምን ታስሮ የሆነ ሰው መጥቶ ናስቲኛ ጋር የሆነ ፓስተር ይመጣል ሲባል እሺ የሚል ሰው እኮ አለ። በቃ ምንም ህሊናው ምንም ነገር ችግር የለበትም። ተመልሶ ደግሞ እኛ ጋር እሑድ መጥቶ ኦርቶዶክስ ነው ደግሞ ዘካይ ነው ደግሞ የሚገርመው ነገር እና በጣም የሚገርመው ነገር ይሄ በዚህ ልክ ሰው መስመር ስቶ ወደ አልተገባ ነገር እንዳይገባ በህሊና የካደ ሰው ማን ነው? በህሊና መካድና በልብ መካድ ይለያያል። ሁለተኛ በአፍ መካድ ይለያያል። ኦፊሻሊ ሜድ ይለያያል። ፈርቶ መካድም ይለያያል። ስለዚህ መካድ የሚለው ራሱ ቃል በውስጡ ብዙ ካታጎሪዎች አሉት እና እዚህ ላይ ይሄ ያለላችሁ እና ስለ ስርቆትም አለ፣ ስለ ስጋዊ ፍርድም አለ፣ ስለ ሽንገላ አለ፣ በጣም ብዙ አለ። ከንዋየ ቅድሳት ጋር የተያያዘ አለ። ከመጠጥ ጋር የተያያዘ ሰው አለ። ከመጠጥ ጋር የተያያዘ ሰው አለ። ለምሳሌ ናይት ክለብ ቢገባ አንድ ሰው ምንድነው ቀኑ ነው? ናይት ክለብ ቢገባ እዚህ ጋር እንዳልታውቃላችሁ ወደ ጨዋታ ወደ ዘፈን ቤት የገባ ሰው የሚሰጠው ቀኖና ይላል። እዚህ ጋር ማለት አንዳንድ ጊዜ ዩኒቨርሲቲ ተማሪ ተኩኖ ትንሽም አንዳንድ ጊዜ ፍሬሽማን ላጤ በሆንበት ዘመን ወይም ካገባም በኋላ አንዳንድ ሰው ራሱ ፕሮግራም ይዞ ቀጠሮ ይዞ ክለብ የሚገባ ሰው የለም። ይሄ ማለት እና በተለይ ለካህናት እጅግ በጣም እቺ መጽሐፍ አስፈላጊ ናት። ምክንያቱም እያንዳንዷ ነገር ተዘግባ ተጽፋ ነው። ይህን የጻፉት እነማን ናቸው? የቀደምት የኢትዮጵያ ሊቃውንት። መጽሐፉ ምን ይባላል? መጽሐፈ ፈውስ ሳይሆን ፈውስ መንፈሳዊ። መጽሐፈ ፈውስ አይደለም። መጽሐፈ ፈውስ ሌላ ነው። ይሄ ፈውስ መንፈሳዊ የሚባል መጽሐፍ እና ይሄ ያለው። ስለዚህ ወደ ጨዋታ ቤት፣ ወደ መጠጥ ቤት፣ ወደ ጭፈራ ቤት የገባ ሰው ቀኖናው ምንድን ነው? ስፔሲፊካል ተቀምጧል። በቃ አለቀ። እያንዳንዷ ስም እየጠቀሰ እንዲህ ላደረገ ሰው ይሄን ዓመት ይሄን አክል ጸሎት፣ ይሄን አክል ስግደት፣ ይሄን አክል ዓመት ቀኖና ብሎ ያስቀምጣል። ሰውነት መጥብ እንትን ማለት ያ ማለት እኔ ዝሙት አስቸግሮኛል ብሎ ሀፍረተ ስጋውን አንዱ ልጅ ቢቆርጥ ቢሰልብ አንድ ሰው ምንድነው ቀኖናው? ይሄ ማለት ነው። ይሄ ጭምር በዚህ መጽሐፍ ላይ ተካቷል ማለት ነው። ስለዚህ በተቻለ መጠን ይህንን በደንብ ብናየው ጥሩ ነው፣ ቆንጆ ነው ብዬ አስባለሁ። እሺ፣ ዘፈን የሰማ ሰው ጭፈራ አይቀድም፣ ጭፈራ ቤት የገባ ነው ያልነው አይደለ? ዘፈን የሰማ ሰውስ ለምሳሌ ኮንሰርቶች አሉ አይደለ? ኮንሰርት አለ። ኮንሰርት እነገሌ መጡ ተብሎ ያው ብር ተከፍሎ ሰው ኮንሰርት ይገባ ነው። ስለዚህ ዘፈን ስለመመልከት ይሄስ ምንድነው ቀኖናው? ቅድም ናይት ክለብ ነው። ይሄ ደግሞ ኮንሰርት የገባ ሰው ይሄ ያለው እና ርዕሱ ራሱ የሚለው መሰላችሁ ዘፈንን ስለ ዓለም መመልከት ይልና ዘፈን የተመለከተ ሰውስ ያ ማለት ኮንሰርት የገባ ሰውስ ዳሽንም ይሁን ዋሊያ ቢራም ስፖንሰር ያርገው ማንም ቢሆን ማንም እንደዛ ነገሮች አሉት እና ለማለት ያክል ነው። ዛሬ ርዕሳችን ምንድነው? ስርዓተ ቤተክርስቲያን። እሺ አይበቃችሁ?
ስለዚህ ነገር ካነሳው በፎቶ ምናምን ያላሳየኋችሁ ትንሽ ያው አንዳንዶቻችን ከንስሐ አንዳንዱ ዋናው ዓላማው ምንድነው መሰላችሁ? ቤተክርስቲያናችን ለእያንዳንዱ ነገር ስንዱ ናት ለማለት ነው እንጂ ሰው ለማስተማራት አይደለም የሚደረገው። ይሄ እንድታውቁት ነው የምፈልገው። ሰው እንዲፈራ እንዲደነግጥ ወደ እግዚአብሔር እንዳይመጣ ምንም በደል ስሩ። እዚህ ውስጥ ከተቀመጡ ውስጥም ይሁን እዚህ ውስጥ ከተቀመጡ ውጪ የከፋ በደል እንበድል ከልባችን ወደ እግዚአብሔር ቤት ከመጣን እግዚአብሔር መሐሪ ነው፣ እሱ ይታወቃል። አሁን በዚህ ጋር ያስቀምጠው ነገር ምንድነው? እውነታው ምንድነው? መሰረታዊ ጉዳይ ምንድነው? ቀኖና ሲሰጠን ለእያንዳንዱ እንደየበደሉ እንደመጠኑ አይነት ቀኖና ይሰጠዋል። ለዚህ የተጻፈ ሪትን ዶክመንት አለን ለማለት ያክል ግልጽ ነው ሐሳቡ እንጂ ሰዎች እንዲፈሩ ንስሐ እንዳይገቡ ለማድረግ ለማስፈራራት አይደለም እንደዚህ የሚደረገው። አባቶች ካህናትም ቀኖና ሲሰጡ ዝም ብሎ በጌሴ ተነስተው ወይ እንዲህ ነው እንደ በቀንድ ያርገው እንደዚህ አይነት ኬዝ ገጥሞኝ አያውቅም እንዳይሉ ያሌለ ኬዝ የለም እዚህ ውስጥ። ኦልሞስት ሁላችን እዚህ ውስጥ አለን። በቃ እንዲህ ክለብ ብሎ መጽሐፉ ካልፈለግነው በስተቀር ማለት ነው። ናይት ክለብ ብለን ኮንሰርት ብለን ካልጻፍነው በስተቀር ማለት እና ይሄ ያለና እንደዚህ ነገሮች ሲያጋጥሙ መደረግ አለበት። ከእንስሳት ጋር ዝሙት የፈጸመ ሰው ተጽፏል እዚህ ጋር ምን ያክል ዓመት ጸሎት ይሄ የተጻፈልን የተዘገበልን እንደሆነ እንድናቅ። ስለዚህ በፍትሐ ነገሥት ዲቴል የማይገኙ ነገሮችን እዚህ ፈውስ መንፈሳዊ የሚለው ላይ ዲቴል አለ። ቀድሞ በግዕዝ ነበረ፣ አሁን ደግሞ በአማርኛ አለ። ዋናው መሰረታዊ ጉዳይ ምንድን ነው? እንደዚህ በደል ብንበድልም ኃጢአት ብንሰራም እግዚአብሔርን ግን ከልብ መተን ከተማጸንነውና ከለመንነው እሱ መሐሪ ነው ለማለት እንጂ ሰዎችን አስፈራርቶ ንስሐ እንዳይገቡ መከልከል አይደለም። አንድም ደግሞ ይህንን መጽሐፍ ለካህናት አባቶቻችን ለመጠቆም ያክል ለማያውቁት እንጂ ሁሉም ቄሶች አያውቁም እያልን አይደለም። ድንገት ግን መረጃው የሌላችሁ ሰዎች ለመጠቆም ያክል ነው እንጂ አይ ይሄ ነገር ሁሉም ቄሶች አያውቁም ብለን እኛ ልክ አዲስ ኢንቨስቲጌት ያደረግን ሰዎች ሆነን አይደለም። ሲጀመርም የተቀበልነው ከአባቶች ነው፣ ያገኘነው ከአባቶች ነው። ምንም ከአባቶች ትምህርት ውጭ ሌላ ነገር የለንም ማለት ነው። ይሄ ደግሞ ስርዓተ ዲያቆን የአገልግሎት ህይወት ደግሞ ይሄ ደግሞ ለዲያቆናት ነው። ይሄ ዲያቆናት ነው። ሁሉ በተለይ እዚህ ሚዲያ ላይ የሚሆኑ ሚዲያ ላይ የሌላችሁ ዲያቆናት ብትሆኑ እችን መጽሐፍ ብታነቧት በጣም ቆንጆ ነው። ስርዓተ ድቁና እና የአገልግሎት ህይወቱ የድቁና መስፈርት ምንድነው? የድቁና ህይወት ምንድነው? ተልእኮ ምንድነው? ድቁና ለመቀበል የሚያዘጋጅ ነገር ምን አለ? ድቁናን የሚያሳጣስ ነገር ምን አለ? የሚለውን ነገር በዝርዝር እዚህ መጽሐፍ ላይ ታገኛላችሁ። ርዕሱም እንደሚለው ስርዓተ ድቁናና የአገልግሎት ህይወቱ ሌላ ጊዜ እንመለስበታለን። መጀመሪያ ግን እንዳላበዛባችሁ ዛሬ ያየነው ስለ ቅዱስ ቁርባን ከተቀበሉ በኋላ አንድ ሰው ከምን መከልከል እንዳለበት የሚያሳይ ነገር አየን። ሁለተኛ ደግሞ ዲቴል የሆኑ ደግሞ እያንዳንዱ ሰው ደግሞ በደሩን በተመለከተ ደግሞ እንደዚህ አይነት ጉዳዮችን በጥልቀት እንድናቅ ለማስቻል ነው። ቤተክርስቲያን ለእያንዳንዱ ነገር ስንዱ ናት። ያለ እንዳይመስለን ይቅርታ የሌለ እንዳይመስለን። ብዙ ሰው እንደዚህ አይነት ስርዓት ሲቀመጥ መጽሐፍ ሲቀመጥ ዝም ብሎ ቄሶቹ በቃ እንዲህ ነው በቃ ይህን አክል ቀን ጾሚ በቃ ይህን ነገር እነዚህ ጾም ልንለው አይደለም። በቃ እኛ ዋናው ዓላማችን ምንድነው? ሰዎቹን እንዲሸሹ ከቤተክርስቲያን እንዲርቁ በቃ የሆነ ቤተክርስቲያን ትምህርትን ፈርተው እንዲያዩት ማድረግ አይደለም። ምክንያቱም ዓላማው ያ አይደለማ። የሰዎችም እና የቤተክርስቲያንም ዓላማ ሰዎችን ማስደንገጥ ከክርስትና ህይወት እንዲወጡ እንደው መቼ ሁለተኛ ነገር እንዳይገቡ ለማድረግ አይደለም። ዋናው ዓላማችን ምንድነው? ሰዎችን ማዳን ስለሆነ። ስለዚህ ሰዎችን ማዳን ደግሞ ከሆነ ደግሞ ሰዎች ወደ ንስሐ እንዲመጡ ማገዝ ስናገዛቸው ደግሞ ሰዎችን ደግሞ ቤተክርስቲያን ቀኖና ስታስቀምጥልን ይሄን አክል ቀን ጹም ሲባል ይሄን አክል ቀን ጸልይ ሲባል በዛ ጸሎት መሰረት እንዲበረታ ለማድረግ ነው። ቤተክርስቲያን በየትኛውም ኃጢአት እንውደቅ ንስሐ ገብተን ስጋው ደሙን የምንቀበል ከሆነ በየትኛውም መንገድ ብንቀበል ከሆነ የክርስቶስ ስጋና ደም የማያስተሰርየው ኃጢአት የለም። በጣም የሚገርማችሁ የማያስተሰርየው ኃጢአት የለም። ምን ይላል መጽሐፍ ቅዱስ ራሱ? የክርስቶስ ደም ከኃጢአት ሁሉ ያነጻልና። ስለዚህ ሰው በጣም ከልቡ አልቅሶ ንስሐ ገባ ወደ እግዚአብሔር ከቀረበ የማይሰረዩት ኃጢአት የለም። ኢንዲቪጁዋል ነገር ሲቀመጥልን የተቀመጠልን ነገር እንዳለ እንድታውቁ ተፈልጎ አንድም ደግሞ ኃጢአቱ ተራ ኃጢአት አድርገን እንዳነሳው እንዲመረን እኮ ነው። ለምሳሌ ተራ አድርጎ የሚያስብ ሰው አለ። ሁሉ ነገር ተራ እኮ የሚካበድ አይደለም እንዲል ማለት እና ጉዳዩ ተራ ነገር አይደለም
እና አንዱ ሰው ኃጢአትን ቀለል አድርጎ የሚያስብሰዋል። እኮ የሚካበር አይደለም ብዙ ምናምን ይላል። መካድን አሁን እንደዚህ መሆኑ ማን ስንቶቻችን እናውቃለን? ነው መካድ ሁሉ እንዳለ በህሊና መካድ አለ። አስቡት። ከፍርሃት አንጻር የሚክድ ሰው አለ፣ በአፉ የሚክድ አለ፣ በልቡ የሚክድ አለ፣ ኦፊሻሊ ደግሞ በጥሶ ከሚል ሰው አለ። ለእያንዳንዱ ቀኑን አለ። አንዳንዱ ሰው ለምሳሌ ዝም ብሎ በቃ ተጠራጥሮ ቤተክርስቲያን የቀረሰው የለም። አንገቱ ላይ ክር አለ፣ ምን አለ፣ ግን አለ አንተም ብሎ በቃ ቤተክርስቲያን ትምህርት ሳይማር ወይ ደግሞ ሳይረዳቀቱ በጣም በመናፍቃን ወይ በአሕዛብ ኑፋቄ ውስጥ ገብቶ ተጠራጥሮ ከቤት የማይወጣ ቁጭ ብሎ በቃ ተጠራጥሮ እኔ ግን ቤተክርስቲያን ማለት በቃ ዝም ብዬ ልቀመጥ የሚል ሰው የለም። ኦፊሻሊ ይሄ ሰው አልተናገረም፣ መናፍቆኛ ብሎ አልተናገረም። ኦፊሻሊ ክሩንም አልበጠሰም፣ ግን በህሊናው የካደ እኮ አለ፣ በልቡ የካደ ብዙ ሰው እኮ አለ። አይነቱ በጣም ብዙ ነው ባጭሩ። ስለዚህ የግድ ይሄ ነው የሚያስቀምጥልን። ለዚህ ነው ለዚህ ሁሉ ቀኑን አለን ለማለት ነው። ስላልተናገርካት በውስጥ ስለያዝከው በውስጥ አምቀ ስላስቀመጥከው ያ ነገር ኑፋቄ አይደለም አይባልም ነው። ኑፋቄ ነው። አትናገረው እንጂ አንተና እግዚአብሔር እንደምታውቁት ልብ ከሱ ሸሽቷል፣ ልብሽ ከሱ ሸሽቷል። ወይ የመናፍቅ ስብከት ይሆናል፣ ወይ ትምህርት ነው፣ ወይ በጮኝነት የሆነ ነገር ሰምተን ተጠራጥረን ከቤተክርስቲያን የቀረንበት አለ። አንዳንዱ ደግሞ ክር አንገቱ ላይ ማስሮ አምኖ ሳለ ግን በአፉ ደግሞ ኑፋቄ የሚናገር ሰው አለ። አይነቱ በጣም ብዙ ነው። ክደት ስንል ጭምቅ ተብሎ አንድ ቦክስ የሚገባ ሳይሆን እዛ ውስጥ አለ። ፈርቶ ደግሞ የሚክድ ሰው ደግሞ አለ። ሰይፍ ስለቱን ፈርቶ፣ ስልጣንን ፈርቶ፣ ከስራ ገበታን መፈናቀል ፈርቶ የሚክድ ሰው አለ። ስለዚህ አይነቱ በጣም ብዙ ነው። ለዛ ነው ካታጎራይዝድ አድርጎ እዚህ ጋር ያስቀመጠልን ማለት ነው። ይህን ነው መሰረታዊ ጉዳያችን እንድታውቁት። ሞዴሬተሮች ስለሌሉ ዛሬ ሞዴሬተር ሙሉ እንቀይራለን። አይሻልም? ለዚህ ቀን ካልጠቀሙን ሞዴሬተር ሙሉ እንቀይር አይመስላችሁ? የኢትዮጵያ ሕዝብ መቼም ይውረድ ሲባል እሺ ጥሩ ነው የምትሉት፣ መቼስ ሁሉን ልቀይር ነው በቃ። ሪሙቭ ሞዴሬተር የለም። እነ መላኩ ራሱ ምናምን የሉ። ሪሙቭ። እሺ ሞዴሬተር ሌላ ሰው ላይ የማስገባው ጵርስቅላ ራሱ የለችም። ምንም ተሰጥቷቸው አልተጠቀሙበትም። ስለዚህ ሪሙቭ እናደርጋለን ማለት ነው። እሺ የለም፣ የሌለ ሰው የለም ነው። ስለዚህ እናስወግዳለን ሁሉንም ማለት ነው። እሺ ሞዴሬተር ሁሉንም አንስቻለሁ። ሞዴሬተር የሚባለው ሙሉ አንስቻለሁ። አሁን ሞዴሬተር ስልኩ እያለ እዚህ ጋር የሆነ ስልኩ እያለ እዚህ ጋር የሆነ ምንም ሰዓት የለም። እሺ ፈቃደኛ የሆነ በየጊዜው አቴንድ ማድረግ የሚችል ሰው አቴንድ አድርጎ በስነ ስርዓት የሚጠላውን ሰው አይደለም። ሁሉን ሰው በፍትህ ስድብ ብቻ የሚናገር አለባሌ ቃል የሚናገር ብቻ ነው ብሎክ አረጋለሁ፣ ከዛ ውጪ ሚዩት አረጋለሁ፣ ክፉ ቃል ካፌ አይወጣም የሚል ሰው ሁሉ ጊዜ ደግሞ እንትን የስራው ጠባዩ የማይከለክለው ቢዚ የሆናችሁ ሰዎች አይቻልም። ካልቻላችሁ ግን ሌሎች እኮ ምንም ጥፋት እኮ አላጠፉም፣ ግን ኦንላይን ላይ በየጊዜው መገኘት ስላልቻሉ በጣም ብዙ የጠበቅናቸው መላኩ ነበረ ትንሽ አክቲቭ፣ እሱም ብቅ ጥልቅ እያለ እንትን ስላለ ሌላ በስነ ስርዓት ሙሉን መገኘት እችላለሁ፣ ኃላፊነትን ይወስዳለሁ፣ እኔ በደንብ አድርጌ እከታተላለሁ፣ ፍትህ ነው መሆን ፍትሃዊ ነኝ የሚል ሰው ፍትሃዊ ነኝ የሚል ሰው። እሺ ሃይሚን እናስገባት። ሃይሚ የምትሉ ሰዎች ሃይሚ ሁሌ አቴንድ ታደርጋለች፣ ሁሌ አቴንድ የሚያደርግ እሺ ሩሂ ላድርጋት። እሺ ሩሂ ታማኝ ናት። እስቲ ታማኝ ናት የምትሉ እስቲ ሩሂ ታማኝ ናት በእኛ የሆነብህ የምትሉት እስቲ ሩሂ ታማኝ ናት የሚል እሺ ዛሬ ሩሂ ተሹማለች በስልጣነ ዘማርያም ወቲክቶክ። እሺ እሷን ሰተናታል። ሩሂን አድርገናታል።
አንድ ሰው። እሺ ሁለተኛ ሩሂ አድርገናታል። እሺ ሩሂ ሁል ጊዜ አቴንድ ማድረግ የሚችል ሰው፣ እሺ መገኘት የሚችል ሰው። ሁለተኛ የኩርፊያ ምናምን ኖሮበት የምትጠሏቸውን ሰዎች ስታገኙ ብሎክ አይደለም፣ እንደዛ ማለት ሳይሆን በስነ ስርዓት ነው ይገኛለሁ፣ የቤተክርስቲያንን ስርዓት አከብራለሁ። ከትምህርቱ ጋር የተለየ ነገር የሚሳደቡ ምናምን የሚሉትን ኦርቶዶክስም ማንም ቤተ እምነት ሲሆን ሜት አደርጋለሁ፣ አልመለስ ካለ ብሎክ አደርጋለሁ። ለማ ሃይሚ እናርጋት። እሺ ሃይሚ ዩዘሯም እንደሚለው እስቲ ፒን አርጉልኝ። ሩሂ እስቲ ፒን አርጊያት እስቲ። የሃይሚ ባለፈው ምን አረጋት ብዬ አልመጣልህ ብሎኛል። እስቲ የሃይሚ እሺ ሃይሚን አድ እናደርጋለን። ሞዴሬተር አድ ሌላ ሃይሚ። እሺ ለምንድን ነው ሃይሚ ማይመጣልኝ ግን? በአማርኛ ስለጻፍኩት ነው ሃይሚ ማይመጣው። ሃይሚ ብዬ ስጽፍ አይመጣም። ፎሎ ስላልመለስኩኝ፣ እሺ ፎሎ ባክ ለመለስ ይሷል ይቻላል። እሺ ሃይሚን እስቲ ፎሎ ባክ መለስኩኝ። እሺ አሁን ልሞክርሽ። ኦኬ ሌላስ ከሃይሚ ውጪ ሌላ ይግባ የምትሉት ሰው ታማኝ ሰው ነው የምትሉት ማለት ነው። ያው ዲሞክራሲያዊ ምርጫ አልሰማው ምናምን እንዳትሉ። አሁንም ሃይሚ አድርጌ ፎሎ ባክ መልሼ የለች ፎሎ ባክ መልሼ ሃይሚን አጣዋት። አሁን መላኩማ እየወጣ እየገባ አስቸግረን እኮ ይመጣል እልም ብሎ ጥፍት ይላል። ለዛ ነው። እሺ ሃይሚ አልመጣልሽ አለኝ ወይ? ዩዘሯን ንገሪኝ እስቲ። ዩዘሯን እስቲ ንገሪኝ። ዩዘርሽን ምንድን ነው የሚለው የሃይሚ ዩዘር? ይዘን ዛሬ ሹምሽር ስለሆነ በትክክል አክቲቭሊ የሚገኝ ሰው፣ እነዚህም ካልተገኙ ይቀየራል። እነዚህም የማይገኙ ከሆነ ሙሉ ስልጣን ነው የሚሰጠው። ብሎክ ማድረግ፣ ኮመንት መክፈት፣ ኮመንት መዝጋት፣ ይሄ ሁሉ አለ። እኔ ነግሬያለሁ። በኋላ ካልተገኛችሁ እናንተም ይቀይራል ማለት ነው። እሺ በስነ ስርዓት እሺ ሃይሚ አንድ ቁጥር ጻፊ እስቲ በዩዘርሽ ድንገት ከመጣልኝ በዩዘርሽ እስቲ ሃይሚ ብሎ በአማርኛ ስጽፈው እየመጣ አይደለም። እስቲ ዩዘርሽ ምን የሚል ነው? ኢየሱስ ነው። እሺ ኢየሱስ ክርስቶስ። እሺ በሱ እስቲ ሰርች ላርግሽ በዩዘር ኢየሱስ በዛም አልመጣም። አትልበለ ወይም እስቲሽ አት ቢባልም አይመጣም። እሺ ሃይሚ እንግዲህ አልተፈቀደልሽም። ሃይሚ አልተፈቀደም። እንግዲህ ይሄ ስልጣን ላንቺ አልሆነም። ይሄ ስልጣን ለእሷ ሊሆን አልቻለም። ለእሷ ስልጣን አይሆንላትም። ለሃይሚ ስልጣን አይሆንላትም እና ትራንስሌት ከማድረግ በፊት አይቆይ ግን ሪፕላይ ብዬ እስቲ እስቲ ልፈልጋት አሁን አት ኢየሱስ
እሺ ስፔሊንግም ትክክል ነኝ። በዛ ሊመጣ ግን አልቻለም። እሺ እስቲ በመጨረሻ ወይም በመጨረሻው ፊደል ልሞክረው ከመጣ እሺ ኦኬ፣ በዛም የለም። እሺ ሌላ መፍትሄ ያለው ሰው አለ? ፕራይቬት አካውንት ነው። ፕራይቬት አካውንት አድርገሽዋል እንዴ? ምናልባት ሃይሚ። እሺ እሺ ሩሂ ፕራይቬት አካውንት አድርገሽዋል? ምናልባት አካውንትሽን በዩዘርም አልመጣም በስምም አልመጣም። ድንገት ቼክ አድርጊ እስቲ ፕራይቬት አካውንት አድርገሽው ከሆነ አይደለም። ሰላም ክርስቶስ ብዛልት ዲያቆን፣ እንዴት ነሽ ሩሂ? ደህና ነሽ ወይ? እግዚአብሔር ይመስገን። ቃሌትን ያሰማልን፣ መንግሥተ ሰማያትን ያርስልን። ድንቅ ትምህርት ነበረ። የሃይሚ ስሟን ኢንኩትና 3 ነጠብጣብ ይመጣል። ከዛን አድ ሞዴሬተር በዛ ይሻላል። ይሄ ሰርች አድርጎ ከማድረግ በእንደዚህ ቀላል ነው። እሺ ጥሩ። ስሟን ኢንኩት ፕሮፋይሏን ማከዝ 3 ነጠብጣብ አለች አይደለ? ከዛን አድ ሞዴሬተር የሚላለ 3ኛ ላይ እግዚአብሔር ይስጥሽ። ከዛ በቃ ላድርጎ ይስተዋል። እሺ ቆይ እስቲ እንደዚህ አድርጌ አድ ሞዴሬተር ሃይሚማ ስልጣን ይሆንላታል። አይሆንላትም ብዬ ነበር፣ ይሆንላታል። ያው ፒን ማድረግ ምናምን ትችላለች። እሺ 3ኛ ሰው ሆነ። በቃ ሆነ መላኩ መጥቷል። እሺ መላኩ እኮ አስቸገርከን እኮ። ይሄ ሁሉ ሲፈጠር የለህም መላኩ። አወረድነ የለህም። ይሄ ሁሉ የሀገር ሰው ብሎ የጮኸ ኮመንት ላይ አንድ ሞዴሬተር ጠፋ። ሲጠፋ ምን እናድርግ? እሺ ፌዝ ዊዝ እንዴት ነው? ፌዝ ዊዝ ህይወት ሴት ነው ወንድ? በነገራችን ላይ እሺ እሱንም እስቲ ወንድማችንን ወይም ሴት ወን እስቲ እናድርግ። እሺ መላኩ አስተካከላለሁ ብሏል እና እኛ ተወካይ ሆነን ይሰጠው ብለናል። በቃ ሰለሞን አሁን በኋላ መላኩ ይመጣል እኮ። የሚገርምሽ እኮ ይመጣል፣ ይገኛል፣ ይታደማል። ከዛ ግን እፍ ነው የሚለው በሁሉም ቦታ ለሚገኘው መሰለኝ። ወይ ምናልባት ሳላገባ ልቦ አልረጋም መሰለኝ። ለዛ ይመስለኛል ትንሽ እንትን የሚያደርገው በየቦታው ላይ ሰው ካላገባ አስቸጋሪ ነው። አንድ ቦታ ላይ ስክን አይልም። ለዛ ነው። እሺ መሌካውን በኋላ በደንብ አድርገህ አቴንድ አድርግ። እንዴ መላኩ እኛን ቁጭ አድርገህ ትወጣለህ። ይሄ ሁሉ ሰው እንትን ብሎ የሞዴሬተር ያለ ሲባል የለህም። የሞዴሬተር ያለ ተብለህ ማለት ነው። እሺ መሌ ቅን ልጅም ስለሆነ እንደዛ እናደርጋለን ለመሌ ይኸውሽ። ስለዚህ 3 ሰው አለን ማለት ነው። መላኩ አለ፣ ሩሄ አለች፣ ሃይሚ አለች እና ፌዝ 4 ሰው። ይኸው በቃ ጨመርንልህ እኮ ብቻ ናት። ስለዚህ መላኩ አለ፣ ፌዝ አለ። አደራ የተሰጣችሁ ሰዎች ሃይሚ አለሽ። እሺ ሰርኬ ጥሩ። እሺ ሰርኬ ታለች። እሷ ልጅ በጣም ጎበዝ ናት። አዎ ሰርኬሽ። እሺ ሃይሚን አድርጌያለሁ። አደራችሁም ሰዎችን እንዳታስቀይሙ። ሰዎችን ዓላማችን የሚሆነው ምንድን ነው? ሰርኬ ዘክርስቶስ የሚለው ነው አይደለ? ሰርኬ ዘክርስቶስ የሚለውን አይ ቲንክ አይደል? እሷንም ልክ እንደዚሁ ሙሉ ነው የምሰጠው። ሙሉ ሞዴሬተር ነው ይሄ ማለት አደራ ጭምር አለበት። በቃ ሰርኬ አለች፣ ፌዝ አለች፣ ሩሄ አለች፣
ሃይሚ ያለች፣ ከእንደገና ደግሞ መላኩ አለ። ወንድ አለ ሌላ? መላኩ ትፈልጋለህ ወይስ ይበቃዋል? እነዚህ እህቶች አንተን ለማገዝ ይበቃሉ ወይስ ተጨማሪ ሰው ትፈልጋለህ? አይበቃም? አለቃ ለመሆንሽ ይበቃል አይደል? በቃ ይሄ ሰው በቂ ይመስለኛል ማለት ነው። ስለዚህ ይህን ደግሞ በየጊዜው አቴንድ የሚያደርግ በየጊዜው የሚገኝ ዋናው ነገር ምንድነው? በቃ አጠቃላይ ትምህርት ላይ ያለን ሀሳባችን እንዳይረበሽ በደንብ አድርገን ደግሞ በምንማማርበት ጊዜ ሚዩት መደረግ የሚገባው ሚዩት እንድታደርጉ። ዋናው ዓላማችን ጠላትነታቸው ከቤተክርስቲያን ከሆኑት ጋር ብቻ ነው እኛ ጠላት የምንሆነው እንጂ እንደዚህ የሚሳደብ ሰው ሲሆን ሚዩት ማድረግ፣ ቀስ ብሎ መንገር፣ አለባሌ ቃላት ነው እየጻፉ ደግሞ ሲናገሩ ደግሞ ሚዩት ከማድረግ አልፎ ደግሞ ብሎክ ማድረግ፣ ትምህርት ላይ ኮመንት መክፈት፣ ከዛ ደግሞ ኮመንቱን ደግሞ መዝጋት በቃ። ስለዚህ ሌሎች እህቶቻችን ታማኝ ሆናችሁ መላኩም አለ እንደዛ አድርጉ። ሌሎቻችሁ እንደዚህ ካላችሁ እኔ በጣም በዚህ በኩል ላይ ልረዳ እችላለሁ። በየጊዜው አቴንድ ማድረግ እችላለሁ። ስራዬ ጠባይ አያጨናንቀኝም። ላይ በገባ ቁጥር መካተል እችላለሁ። ስከታተል በስርዓት አድርጋለሁ የምትሉ ሰዎች ካላችሁ ግን እዚህ ኮመንት ላይ ያሉ ወንድሞች እህቶች ከመሰከሩላችሁ ችግር የለም። እኔ አቴንድ አደርጋለሁ። እኔ ይገኛለሁ። እኔ ምንም ችግር የለብኝም ለመታደም በስርዓት እንትን ማድረግ እችላለሁ የሚል ሰው ካለ እድሉን እንሰጣለን ማለት ነው። እሺ ያው እንደዛ እናደርጋለን። ሌሎቹን የቀየርኩት ከዚህ የተነሳ ነው። ምክንያቱም ሞዴሬተር በጣም አስፈላጊ ነውና አንዱ ሲሄድ አንዱ መደረግ አለበት ነው። ሁሉም ሲጠፋ ግን ጥሩ አይደለም። ስለዚህ ሰርኬ ያለሽ፣ ፌዝ አለ፣ ሃይሚ ያለች፣ መላኩ አለ፣ ያ ደግሞ አንድ የጨመርኩት ሩሂ አለች። በቃ እነዚህ ሰዎች ሞዴሬተሮች እናንተ እንትን ታደርጋላችሁ ማለት ነው። እሺ ያው በዱላው መተናን አጽድቀናል። እንደዛ እናደርጋለን ማለት ነው። እሺ እኔ ችግር የለም። በጣም ታማኝ ከሆናችሁ እኔ ምንም ችግር የለብኝም። እኔ የምፈልገው ንጹህ ኦርቶዶክስ ብቻ ነው የምፈልገው። መድሎ የማያደርግ ፍትሐዊ የሆነ ስሜታዊ ያልሆነ ቶሎ የማይቆጣ በስነ ስርዓት ሆኖ ስርዓት ባለው መንገድ የሚሄድ እንጂ የሚያናዱትን ሰዎች ይዞ ብሎክ የተጣላቸው ሰዎች ሁሉ ማድረግ ተገቢ አይደለም። እንደዛ አታርጉ ማለት ነው። እሺ በታማኝነት አድርጉ። እሺ ይሄን ይመስላል። ጥያቄ ካለ በትምህርታችን ላይ ጥያቄ ካለ ልቀበልና ላጠቃል። ጥያቄ ካለ ጥያቄ ያለው ሰው ካለ እሺ ጥያቄ ያለው ሰው ካለ አሁን በተማሪው ትምህርት ላይ ስርዓቱ ቤተክርስቲያን በተማሪው ላይ ጥያቄ ያለው ሰው ካለ አስገባለሁ። የኤማውስ መንገደኞች እሺ የለም። እሺ አብይ እንየው። አብይ የለም። እሺ ብላክ ላይን ወንድማችን እንደምን አለ? እግዚአብሔር ይመስገን። ጥያቄ ያለው ወንድማችን ወይ መቁረብ ፈልጋለሁ ግን ፈራለሁ። ይቅርታ። ኢትዮጵያ ውስጥ የምትኖረው? አይደለም፣ ውጭ ነው። የንስሐ አባት አለህ አይደለ? ነው አልያዝኩም። አንደኛ የንስሐ አባት ያስፈልጋል። ሁለተኛ ነገር ደግሞ ስጋው ደግሞ እንዳንቀበል እንድንፈራ የሚያደርገን የእግዚአብሔር መንፈስ አይደለም። እሺ እንድንፈራ የሚያደርገን የእግዚአብሔር መንፈስ ሳይሆን የሰይጣን ነው። ባይሆን ስጋው ደግሞ ስንቀበል ማድረግ የሚገባን ምንድን ነው? አንተ እንደዚህ አድርገህ፣ አንተ እንደዚህ ሰርተህ፣ አንቺ እንደዚህ ሰርተሽ፣ ስንት እኮ ጉድ አለብሽ፣ ስንት ነገር እኮ አለብህ፣ እንደዚህ ረክሰህ ተብሎ በኃጢአት አሽክላ ውስጥ ጥሎን
ፍራቻ አስመስሎ የሚያቀርብልን ዲያብሎስ ነው። ስለዚህ ምናልባት ሰይጣን የሚያስፈራው ደግሞ መሐሪ ነው የሚለውን ቃል እንደምትቀበል ስለሚያውቅ የሰራሁትን ኃጢአት ይቅር ይለኛል የሚለውን ቃል እንደምትቀበለው ስለሚያውቅ ሰይጣን ምን ያደርጋል መሰለህ? ለተንኮሉ ሌሎቹን ሰዎች ጻድቅ አድርጎ አንተን ኃጢአት ያደርጋል። ያ ብቻ አይደለም፣ መልሰህ እኮ መውደቅ እኮ አይቀርም ይላል። አየህ፣ አሁን ይሄ ከቅድስና ይመስለናል፣ ግን አይደለም። ስለዚህ ስጋው ደግሞ የምንቀበለው ደግመን አንበድልን ብለን አይደለም። ደግመን ኃጢአት ልንሰራ እንችላለን እንበድል እኮ በእሱ ነው የመለስኩ ያለው። ስለዚህ እንደዚህ አድርጌ ልወድቅ አልችልም ብለን እኛ መንገባው እኛ ንስሐ መንገባው በደል እንበድላለን፣ ኃጢአት እንሰራለን። በተቻለ መጠን ምን ለማድረግ ነው? ንስሐ ከገባን በኋላ ኃጢአት ለመስራት እንጥራለን። በተቻለ መጠን ማለት ራሳችንን ጠብቀን ስትገቡ ሚዩት አድርጉ። በተቻለ መጠን ራሳችንን ጠብቀን ያንን ኃጢአት የወደቅንበትን እንዳንደግመው በተቻለ መጠን እንተጋለን። ብንወድቅስ ተመልሰን ንስሐ እንገባለን እንጂ እግዚአብሔር አምላክ የሚያዝንብህ መቼ ነው መሰለህ? ንስሐ ገብተህ ስጋው ደግሞ ከተቀበልኳል ተመልሰህ ስትወድቅ በቃ ካሁን በኋላ አልቆርም ስትል ያዝንብሃል። ስለዚህ መሆን ያለበት ምንድን ነው? ጹም፣ ጸልይ፣ ስገድ፣ ንስሐ ግባ። ተመልሰህ ስትወድቅ ደግሞ ተመልሰህ ንስሐ ግባ። እሺ፣ አንዱ ሰው ጥያቄ እስከሚያልቅ ሌላ ሰው አታስገቡ። እሺ፣ አንዱ እስከሚያልቅ ማለት ነው። እሺ፣ አብርሽ እንኳን ደህና መጣ። እና ምንድነው የምናደርገው መሰለ? የሆነ ፍራቻ ይኖረናል በሰውነታችን ማለት እንደዚህ አድርጌ እንደዚህ ሰርቼ ምናምን። ያው እኛና እግዚአብሔር የምናውቀው አለ አይደለ? በተለይ ደግሞ አሁን አንተ እንዳልከኝ ደግሞ ውጭ ሀገር ስትኖር ብዙ ነገር ታስባለህ፣ ብዙ ነገር ታያለህ፣ ብዙ ነገር ታደርጋለህ። ስጋ ለባሽ ነህ፣ ብዙ ነገር ትመኛለህ፣ ብዙ ነገር ትፈጽማለህ። ስለዚህ ሰዎች እንደመሆናችን መጠን ለኃጢአት በጣም ተጋላጭ ነን እዚህ ዓለም ላይ እስካለን ማለት ነው። ስለዚህ ስትወድቅ ተመልሰህ ንስሐ ገብተህ ስጋው ደግሞ ትቀበላለህ፣ ትወድቃለህ፣ አሁንም ትነሳለህ፣ ትሄዳለህ፣ ትወድቃለህ፣ ትነሳለህ፣ ትሄዳለህ። በባለፈውም በወጣቶች ጉዳይ የምንሰራውም ይሄንን ነው። ሰው በማስተርቤሽንም ይሆናል ወይ ደግሞ በግል ኃጢአት ሊወድቅ ይችላል፣ ወይ በሺሻ በሱስ ይወድቃል። ንስሐ ይገባል፣ ስጋው ደግሞ ይቀበላል። ከወደቀ ተመልሶ ንስሐ ይገባል። ከወደቀ እስከ መቼ? እስከ ዕለተ ሞቱ። የማይፈቀደው ምንድን ነው? ወድቆ መቅረት የማይፈቀደው እሱ ነው። የሚፈቀደውስ በወደቁ ቁጥር መነሳት። ስለዚህ በየትኛውም አይነት በደል ውስጥ ይውደቅ አንድ ሰው የፈለገውን ኃጢአት ይስራ፣ ለሰው የማይነገር ጆሮን ጭው የሚያደርግና ኃጢአት ይስራ አንድ ሰው ከልቡ ተመልሶ ንስሐ ገባ መመለስ ይችላል። ስለዚህ ኃጢአት ሰርተ ንስሐ እንድትገባ ወደ እግዚአብሔር እንዳትመጣ የሚያደርግ የሚከለክል የሚመስልህ ያ ነገር የቅድስና መንፈስ እንዳይመስልህ። ፍራቻው ደግሜ እኮ ልወድቅ እችላለሁ፣ ውደቅ። ግን በተቻለ መጠን ላለመውደቅ ትጥራለህ፣ ንስሐ ለመግባት ትጥራለህ፣ ለመመለስ ትጥራለህ እንጂ እወድቃለሁ ተብሎ ስጋው ደግሞ አይቀበልም። ስለዚህ ድፍረት ተገቢ አይደለም። ችግር የለውም ዝም ይበቃው ተገቢ አይደለም። ሁለተኛስ ይቅርብኝ ማለትም ተገቢ አይደለም። ሁለቱ ጽንፍ መጥፎ ነው። ስለዚህ ንስሐ አባት ያዝ፣ በርትተህ ተቀበል። ከዛ ደግሞ ሴጣን ምን ያደርጋል ደግሞ? አንተ እኮ የቆረበ ሰው ተመልሶ እኮ ወደዛ አልወደቀም፣ አንተ እኮ እየወደቅ ነው። ሴጣን ነው ሲከስ ደግሞ የለም እወድቃለሁ ግን እነሳለሁ ብለህ እንደዛ ማሰብ አለብህ። እሺ ጽናት በኢንቦክስ አውራኝ። እሺ የበለጠ ዲቴል ነገር ከፈለግን ደግሞ በዲቴል በኢንቦክስ እናወራለን። እሺ ደስ ይለኛል። አመሰግናለሁ። እግዚአብሔር ይስጥልኝ። እዚህ ከእንትን ላይ ከጽናት በፊት አብርሽ፣ እሺ ቆየታችን እቀበልሻለሁ። አብርሽ የሚባል ወንድማችን አለ። በቅርቡ ከወጣቶች ጋር ከምንሰራው እንትን ጋር አብረን ኮንተንት ይዘን እንቀርባለን ማለት ነው። እና አብርሽን ፎሎ አድርጉት። እዚህ ከላይ የምታዩት ልጅ ማለት ነው ታዳጊ ልጅ ወጣት ነው። ስለዚህ ሁላችሁም እዚህ ያላችሁ ሰዎች ፎሎ አድርጉት። እየተማማርን እያለ መሀል ላይ ይህን ስራ እንሰሩ ነው። እሺ ጽናት ቀጥይ። ሰላም ነበር። ደህና መሻችሁ? እንደምን አለሽ? እግዚአብሔር ይመስገን ደህና። እኔ ጥያቄ እኔ እንኳን አንድ 6 ወር ሆኖኛል መቀበል ከጀመርኩኝ እና በዙሪያ ያለው ሰው ጸጥ ብዬ ነው ሄጄ ብቻዬን ነው እንትን ያልኩት ማለት ነው። 3 ዓመት ተምሬ ምናምን ነው። እኔም ከሀገር ውጭ ነው የምኖረው። ግን ብዙ አስተያየት አለ በጎኔ እንትን ልክ አይደለው ይሆን እንዴ? ትንሽ እፈራለሁኝ አንዳንድ ነገሮች ጥያቄ ይሆንብኛል። አሁን 1 ወር ሆኖኛል እንትን ካልኩኝ። በዛ ላይ ማታም ስራ መስራት አለብኝ። ይሄ ሙሉ ሰዓቱን ከ12 ሰዓት በኋላ ወደ ስራ ገበታ የመመለስ አለብኝ
እና ጥያቄ ይሆንብኛል። ያው እንዴት ለበርታ ነው? እሺ ያው እሱ እንደዚህ አይነት ኤክሴፕሽናል ኬዞች ሲኖሩ ሚዩት አድርጊው እና ኬዞች ሲኖሩ የንስሐ አባት ነው እንትን የሚያደርገው። ያው እኛ በምንችለው መጠን ራሳችንን ጠብቀን ያው ንስሐ እንገባለን። ግን የስራችን ጠባይ ደግሞ ታይት ይሆናል። በጣም ውጥረት ያለበት ቴንሽን ያለበት በተለይ ደግሞ በውጭ ሀገር ሲኖር ደግሞ በጣም ሩጫ አለው። የዚህን ጊዜ አበነፍስ ይፈቅዳል ያልኳችሁ ለዚህ ነው። በኖርማል ጊዜ ህጉን አሁን እኛ የተማርነው ህጉን ነው። እዚህ መጽሐፍ ላይ ያለው ህጉን ነው የተናገርነው። ከዚህ ህግ ባሻገር ደግሞ ከሚቀመጠው ስርዓት ቤተክርስቲያን ውጭ ደግሞ በግላችን ሲያጋጥመን ደግሞ እነዛ በግል የሚያጋጥመን ደግሞ ኢንዲቪዥዋሊ ካህኑ ሲነግረን ይሄን አድርግ ይሄን አድርጊ ይሄን አድርጊ ብሎ ደግሞ ሪኮመንድ ያደርገናል። ሪኮመንድ ሲያደርገን እኛ ከዛ ነገር እንድንወጣ ያግዘናል። ስለዚህ መደረግ ያለበት ምንድነው? አንድ ሰው የሚችለውን ያክል ሰዋዊ ጥንቃቄ ያደርጋል። ያለሽን ደግሞ የስራ ሰዓት በተቻለች መጠን ፍሪ ታይም በሆነች ቢያንስ የቆረብሽ ቀን ከቤት የማትወጭበት ነገር ይኖራል። ግን ያንን ጥንቃቄ ማድረግ ደግሞ ማትችይባቸው አጋጣሚዎች ደግሞ አበነፍስ ደግሞ ሪኮመንድ ያደርግሻል ማለት ነው። እንደዚህ አድርጊ እንደዚህ አድርጊ ይፈቅድ ይችላል እሱ በግል። ለዚህ ነው ለእያንዳንዳችን የግል ንስሐ አባት ያስፈልጋል። እያንዳንዳችን የሚገጥመን ለየግላችን ይለያያል። ሰው እንደመሆናችን መጠን አንድ ከተማ ላይ እየኖርን የእያንዳንዳችን ይለያያል። ሲለያይ ደግሞ እንትኑም ይለያያል አብሮ ማለት ነው። ለዛ ነው። እሺ ጽናት ያልገባሽ ነገር አለ እዚህ ላይ? አይ ግልጽ ነው። እና አንድ ነገር ደግሞ አሁን እስከ 9 ሰዓት ያለውን አሁን ብዙ ጊዜ እኔ ከሰዓት ነው የሚመችኝ እና እስከ ነገው 9 ሰዓት አልጠበቅኩም። አሁን ንስሐ መግባት አለብኝ። እሱን ኖርማል ከነጋ በኋላ ጥርሴን መቦረሽ ካለብኝ አሁን 9 ሰዓት እንትን ብዬ ጠዋት ሲነጋ የድሮውን ተግባሬን ነው የማደርገው። ሻወር አልወስድም ከ3 ቀን በፊት። እሱ አለ። እሱ የሚደረግበት አግባብ አለ። ባለትዳር ሲኮንና ባለትዳር ሳይኮን ሲቀር ማለት ነው። እሱን አበነፍስ ይነግርሻል። ጥርስ መፋቅ ምናምን እሱንም ጭምር ማለት ነው እኮ እሱን ማለት ነው። ለምሳሌ ቅዳሜ እሑድ የምታደርጊ ከሆነ ጥርስ ላትቦርሽ ትችያለሽ። ምክንያቱም በማግስቱ ስላለ ማለት ነው። ቆራቢ ስለሆነሽ መታረጊ። ለምሳሌ ቅዳሜ ቆርቦ አንድ ሰው እሑድም ሲቆሩ ማለት ነው። ስለዚህ በዛ ሊቀጥል ይችላል ማለት ነው። ግን እክል ከገጠመው ድንገት ሰውነሽና የተለያዩ እክሎች ሲገጥመን ደግሞ ልንዘል እንችላለን። ቀኑ ሁሌ ፍሬ አንሆንም። ሁሌ መቆረብ የምንችልበት አጋጣሚ ላይ ይፈጠር ይችላል ምድር ላይ እስካለን ድረስ። ስለዚህ ብዙ ነገር ሲገጥመን ደግሞ ልንዘል እንችላለን። በዛ ሰዓት ላይ እንጠቀም እንችላለን። ግን ተካታይ ቀናት ሲሆኑ ይደረጋሉ። ግን ይህን ሁሉ የሚመልሰው ማን ነው? አበነፍስ የንስሐ አባታችን በጣም በሚገባ ሄደ ነገር ይመልስልናል። በዚህ ሰዓት እንደዚህ አድርጊ፣ በዚህ ሰዓት ይህን አድርጊ፣ በዚህ ሰዓት ይህን አድርጊ ማለት ነው። ዋናው ነገር ምንድነው? አንድ ሰው ከስጋው ደግሞ መለየት መራቅ የለበትም። አንድ የሚገጥመን የግል የስራችን ጠባይና የሁኔታችን ጠባይ ደግሞ ሲያጫንቀን ደግሞ ካህን ይመራናል። ሶስተኛ ነገር ደግሞ ከጥርስ መቦረሽ፣ ከገላ መታጠብ፣ ከንጽህና ጉዳይ በተያያዘ ደግሞ አበነፍስ የገጠመን ነገር ራሱ ሪኮመንድ ያደርገናል። ለዛ ነው ምክረ ካህን ያስፈልጋል የሚባለው። ፈቃደ ካህንና ምክረ ካህን ግድ አስፈላጊ ነው። ለዚህ እሺ ግልጽ ነው። ቃል ሄድ ያሰማል። አሜን አሜን። እሺታችን እሺ። አሮን 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 ካህኑ የለም። እሺ አቤት አቤት። ዲያቆን እሺ፣ እንዴት ነህ? ደህና ነህ ወይ? እኔ አንድ ጥያቄ በጣም ብዙ ጊዜ የተቸገርኩት ጥያቄ ለመጠየቅ ስለፈለግኩ ምናልባት ይሰማ ይሆን አላውቅም። ኔትወርክ ፍርሃት ነው። በቃ በጣም ብዙ ጊዜ አቅድና ነፍስ አባት ለመያዝ ወስኜ ይሰማል። አዎ ይሰማኛል፣ ይሰማኛል። እግዚአብሔር ይመስገን። እየረፈደ ነው የሚገባው አንተ ጋር። እሺ ጠይቅና ውረድሽ። ይሰማል? አዎ ይሰማል። ኔትወርክ መሰለኝ። አይ ቲንክ ኔትወርክ መሰለኝ ያለሁበት። ይሰማል ዘማሪ? ኔትወርክ ይመስለኛል። እሺ ሀብቴ ቀጥል። እሺ የኔ ጥያቄ ኔትወርክ እንደዚህ የሚያወጣው ሰውን እንዳለ። እሺ ተአምር አሸናፊ፣ ሰላም እንዴት ናችሁ? አለሁ ደህና ነኝ። የእኔ ጥያቄ ያው ባለትዳር ነኝ እና አንድ ልጅ አለኝ። ባለቤቴ የሙዚቃ ተጫዋች ነው። ቅዱስ ቁርባኑን
እኔ መቀበል እፈልጋለሁ። እሱ ግን ከማክበርም አንጻር ይሁን አላውቅም ይፈራል። ያው የሚሰራበትን ቦታ አይመጥንም ብሎ ስለሚያስብና ረጅም ጊዜ በእንደዚህ አይነት ፍርሃት ውስጥ አለንና እንደዚህ አይነት የምንተዳደርበት የእሱ ስራ ነው ደግሞና ምን ይሻላል? እስከ መቼስ ነው እንደዚህ የምንለው? ቤተክርስቲያን ለዚህ መፍትሄ የላትም ወይ? እስካሁን እኔ ቅዱስ ቁርባን ወስጄ አላውቅም ከማግባቴም በፊት ያው በሰንበት ትምህርት ቤት ውስጥ ስላለፍኩኝ እውቀቱ አለኝ እንጂ ያው ሚዩት አድርጊውና ያው ባለቤትሽ ሙዚቃ ነው የሚሰራው ብለሻል። ጥያቄሽን በሙዚቃ የታጀበ ነው፣ በክላሲካል የታጀበ ነው። እሺ ኤኒሃው ያው አንደኛ ለዚህ ነገር የንስሐ አባት የግድ አስፈላጊ ነገር ነው፣ ምንም ጥያቄ የለውም። አበ ነፍስ የሌለበት ምንም አይነት ህይወት ውስጥ ክርስትና አይፈቀድም። ማንኛውም ሰው ስጋው ደሙን ባይቀበልም ቅሉ ስጋው ደሙን እስኪቀበል ድረስ የንስሐ አባት መያዝ ግድ ነው። በቃ ይህ ምንም ወደዚህ ወደዛ የለውም፣ ወለም ዘለም የለውም፣ ወለም ዘለም የለውም። ይሄ በቃ የግድ ነው አንድ ሰው የንስሐ አባት መያዝ ያለበት። እና እኔ አደራችሁ ምላችሁ ይሄንን ነው። ለምን ዘፋኝ ተኩኖ የዘፋኝ ክሊፕ እየሰራ ከአንቺ ጋር ሆኖ ስጋው ደሙ መቀበል ቢፈራ አይደንቅም። ይሄ ለምን ያለበት ህይወት ለዛ ስለሆነ፣ ምክንያቱም ነገም ስራው ይሄ ስለሆነ። ግን ከዚህ ህይወት ግን ነገ ግን እግዚአብሔር አምላክ ያወጣዋል። ሌላ ሽላ ሌላ የምትታድሩበት ይሰጣል። ከልብ ከተማጸናችሁት፣ ከልብ ከለመናችሁት እግዚአብሔር ይህን ከሰጣችሁ ደግሞ እግዚአብሔር አምላክ ይህ የሚሆነው ግን መቼ ነው? ምክረ ካህን ፈቃደ ካህን ይዛችሁ እየጾማችሁ እየጸላችሁ በቄስ በካህን ስትመሩ ነው። የግድ ቄስ የምንፈልገው ስንቆርብ ቀን ብቻ አይደለም። የቄስ እርዳታ አያስፈልግም እንዴ? የቄስ ጸሎት አያስፈልግም እንዴ? ቤታችን መቶ ኪዳን ቢያደርሱልን፣ ፍትሐ ዘወልድ ቢደግሙ፣ ድርሳነ ሚካኤል ቢደገም፣ እግዚአብሔር እኮ በዛ ቤት ላይ እኮ ያድራል። ከዛ ያልታሰበ ሲሳይ ያልታሰበ ስራ ሰጥቶ አንቺም እሱ የምትተድሩበት መንገድ እኮ ያቀናል። አሁን ያላችሁ ሁኔታ ለመቁረብ አያመችም፣ ሁኔታው ምቹ አይደለም። ግን ነገስ ይህን ሁሉ አብሮ ማሰብ ያስፈላጊ ነው። ስለዚህ ማንኛውም ሰው እኔ መቁረብ የምችልበት አማራጭ ውስጥ አይደለሁም ቢል እንኳን ቅሉ መቁረብ እስኪችልበት ያለው ጊዜ ታይም ላይ ጭምር እስከዛ ድረስ ምን መሆን አለበት? የንስሐ አባት መያዝ ግድ ነው። ካህን ቤታችን መጥራት ግድ ነው። ምክረ ካህን መቀበል ግድ ነው። በምክረ ካህን መጓዝ ግድ ነው። ይሄ ግድ ማንዳት ነው። ይሄ በቃ አለቀ። ይሄ አይሻርም የሚባል ቃል የሚሰረዝ ቃል አይደለም። የግድ ነው ይሄ። እሺ ዛሬ ያልተቻለ ነገ ደግሞ ይቻላል። ዛሬ የምትችሉበት አማራጭ የለም፣ ነገ ደግሞ የማትችሉበት ደግሞ አማራጭ ይፈጠራል። ዛሬ ከቻላችሁ ነገ አይቻልም፣ ነገ ከተቻለ ደግሞ ዛሬ አይቻልም። ዛሬ የማይቻል ደግሞ ነገ ይቻላል። ሰው ነው ያለነው ምድር ላይ እና ይሄን በዚህ ማሰብ ተስፋ መቆረጥ አይገባም። ስለዚህ አንቺን ከልብ እየተማጸንሽ ከልብ እግዚአብሔር እየለመንሽ እሱም ከልብ እግዚአብሔር እየተማጸነ እያወቀው በዚህ ሁኔታ ውስጥ እንዳለው ታውቃለህ። ይሄ እንጀራዬ እንደሆኑ ታውቃለህ። አንተ ከዚህ ነገር ግን አውጥተኝ እግዚአብሔር በምህረት ወደዚህ ነገር መልሰኝ ብሎ ከልብ ከተማጸነ አበ ነፍስ ካለው ምክረ ካህን ካለው የካህን ጸሎት ካለ የእናንተም ጸሎት ልመና ካለ እግዚአብሔር የተሻለ ነገር እግዚአብሔር ይሰጣል። ከዛ ወደ ተሻለ የቁርባን ትመጣላችሁ እና ያንን ፍራቻውን ፈርቶ ብቻ መቅረት ስጋው ደሙን አክብሮ ብቻ መቅረት ሳይሆን ለዛ ነገር የተገባ ለተሻለ ነገር ወደ ተሻለ ለመውሰድ ደግሞ መትጋት ብቻ በቂ አይደለም። ከዚህ ነገር ቁሞ አትፈልጋለሁ ከዚህ ነገር ቁሞ መሻት ብቻ ምን ያደርጋል? መፈለግ ብቻ በቂ አይደለም እኮ መጾም፣ መጸለይ፣ የንስሐ አባት ምክር መጠየቅ ግድ ነው። ትርተሽኛል እህታችን። በጣም አመሰግናለሁ። የእህታችን ጥያቄ ለሁላችን አድርገን ነው የምንወስደው። ለሁላችን የሲዝም ማለት ነው። ባላችሁ ሊሆን ይችላል፣ ትዳር አጋራችሁ ልትሆን ትችላለች። በየትኛውም መንገድ በዚህ ነገር ሲሆን ምክረ ካህን ፈቃደ ካህን የግድ መሆኑን ማወቅ አለባችሁ። የግድ ማለት ነው። የግድ ስንቆር ብቻ ለምንፈልጋቸው ካህናት ምክር ያስፈልጋል። ለዛ ከሆነ ምክረ ካህን ያስፈልጋል የተባለ ያ ነው። ሪኮመንዴሽን የግድ ያስፈልጋል። ብድግ ብለን ዝም ብለን የምንቀበለው አይደለም። እሺ ሀብቴ ሀብቴ አይ ቲንክ ኔትወርካችሁ ይመስለኛል። እሺ ለንስሐ አባት የሚጠይቀውን እንዳትጠይቁ።
አደራችሁ ንስሐ አባት ጋር ማድረግ የሚገባችሁን እዚህ እንዳትጠይቁ። ከንስሐ አባት ጋር የሚደረገውን ከንስሐ አባት ጋር፣ ከዛ ውጭ። እሺ ሀብቴ ይሰማሃል? ሀብቴ አይሰማም። እሺ ማስተርፒስ። እሺ ጤና ይስጥልኝ ዲያቆን፣ እንደምን አሉ? እግዚአብሔር ይመስገን። አይ እኔም እንዲሁ አስተያየት ለመስጠት ያህል ነው። ጥያቄ እንኳ ዘግቼ ስለገባው ሙሉን ትምህርት አልተከታተልኩት፣ ግን አሪፍ ሪኮመንዴሽን ነው። መጽሐፎች እንደዚህ በተለይ አዳዲስ መጽሐፎች ሲኖሩ ሪኮመንድ መደረግ አለባቸው ብዬ አምናለሁ። የንባብ ባህላችን በጣም ወደኋላ ቀርቷል። ሌላው ግን የኦርቶዶክስ አስተምሮ በማስ ደረጃ እንዲደርስ ክልከላዎች ባይኖሩ፣ አሁን ለምሳሌ የሌላ እምነት ተከታዮች መጥተው ባልገባቸው ደረጃ እንትኑን አያውቁትም የእኛን ያህል ኤቲክሱን፣ አሁን ለምሳሌ አንቱ ላይሉ ይችላሉ። ብዙ ክልከላ ባናደርግ ባይነኝ። ለምን እንደ ሆስቲሊቲ ዲቨሎፕ ነው የምናደርገው፣ እንከለክላቸዋለን። ሰው በማስ ደረጃ የፈለገ ሰው እስከመጣ ድረስ ዌልካም የማለት ነገር ቢኖረን፣ እሱ ቴንደንሲ ከሌለ አይደለምና ሌሎችን አብዘርቭ ልናደርግ ያለንን ሁሉ እናጣለን ብዬ አስባለሁ። በጣም የሆነ አንድ ቪዲዮ እንደውም ሰርቻለሁ። ክልከላዎች በጣም ይበዛሉ። እንደው ይሄ ነገር በተለይ ሞዴሬተሮች ወደ ሰፊ ቅድም ያልከውን አስተምሮ እሱን እንደው እንትን ቢሉ ሰፊ እንዲሆኑ ከተቻለ እኮ ከዛ ከነሱ እንኳ ሂዶ ነጥቆ ማምጣት እየተቻለ እንኳንና ወደውና ፈቅደው ሲመጡ ቲክቶክ ነው ፕላትፎርሙ፣ አውደ ምሕረት አይደለም። ይሄ ቲክቶክ የተለያየ ሰው ነው ያለው። እሷን ነገር እንደው ትንሽ አንደርላይን ለማድረግ ነው። አመሰግናለሁ። እሺ እንደዚህ የሚያደርግ አለ ብዬ አላስብም። ለምሳሌ እኛን አንተ ስላለ አንድ ሰው እኔ ብሎ ካላደረግም ማንም ሰው ቢሆን ማለት ነው። ሞዴሬተሮችም እንዲህ ታደርጋላችሁ አላስብም። እኔን አንተ ስላለ መብቱ ነው ማለትም ያለበት እንደውም አንተ ነው። ቀለል ብሎት እንዲቀርብ እንደውም ያስፈልገው አንተ ብሎ መቅረብ ነው። እሱ ጋር ችግር የለውም። ስድብ ሲሆን ነው እኛ ብሎክ የምናደርገው ያ ነገር አይደለም። ስድብ አይ ይሳደብ የሚባል ነገር የለም። ግን እንደፈለገ ቀለል ብሎት ጥያቄ አለኝ የምትመልሱልኝ ከሆነ ቢል አንድ ሰው እንዲህ ስለጻፈ ብሎክ አይደረግም፣ ግባ ነው የምንለው። ግን አሁን ለምሳሌ ቅድም ይሄንን መጽሐፍና ሳሳያችሁ አንድ ልጅ ከስር ኮመንት ገብታ እናንተ አንተም አሁን በዚህ ገንዘብ ልትሸቅል ነው አይደለ? ያሁን ወደ ሰፊ የምትሆንበት አይደለም። በቃ እንዲህ ሲባል ይሄንን ሰው በቃ ሚዩት ታደርገዋለህ ወይ ብሎክ ታደርገዋለህ በቃ እንጂ አንተ ስላለ ምናምን እሱ አይደለም ክልከላው። ክልከላ ማነሳት በጣም ነፃ ሆነው አንተ እያለ ባለፈው ላይ ምን ለምን እንደው መምህር አትበሉ የምትለው ስላልተማርኩኝ ለምን አትማርም? በቃ መብቷ ነው ብሎ ካላረኳትም እኮ ይችል ልጅ በቃ ክፍት መሆን አለበት። ወደ ስድብ ሲያድግ ነው እንጂ ምን ከለከለው። ስድብ ሲሳደብ ግን አይ ስድቡ የሚሳደብ አንለው፣ እንደውም ስድቡ ተቆጣጥሮ እንዲመልስ። ለምንድን ነው ከብዙ መናፍቃን ጋር አሕዛብ ጋር ዲቤት ማንፈልገው? ማንፈልገው እኮ ዲቤት ማድረጉን እኮ ተጣልቶ ወይ መረጃ ለነሱ እኮ ታጥቶ አይደለም። ግን ምንድነው ችግሩ? ከዲቤቱ ሐሳብ ይልቅ ስድብ ላይ ያተኩሩብሃል። ታውቃለህ? ስለዚህ ምን ታደርጋቸው እነዚህ ሰዎች ጋር ምንም አይነት ግንኙነት አይኖርም፣ ትተዋቸዋለህ። ለዛ ነው እና አንተ ስላለ ሪስፔክት ስላልሰጠን አንድ ሰው ብሎክ ማድረግ የለብንም። እውነት እንደዛም እንዳታደርጉ በዚህ አጋጣሚ ሞዴሬተሮች ማለት ነው። እኛን አንተ ስላለ ምናምን እንዴት ሪስፔክት አልሰጠም ተውት በቃ። ግን አንዳንድ ሰው በቃ በቀና ያቺ ልጅ ቀና ልጅ ናት፣ በቀና ነው የጠየቀችው። በቃ እንዴት አትማርም ታዲያ? እንዴት ሳትማር ታዲያ ታስተምራለህ? ግን አልለመድም። እነዚህ ድርቅ ያለ ጥያቄዎች አልለመድንም አይደለም። በቃ መለመድ አለብን። አሁን ይቺ ልጅ ባልተሳደበች ጥያቄው ነው እንዴት እኛ በምናስበው ሪስፔክት አሁንም ማለት የለብንም። በቃ ሲጠይቅ አንድ ሰው ክፍት ማድረግ አለብን። አንተ የሚበል ምናምን እሱ ችግር የለውም። ግን ከዛ አልፎ ግን ልክ ዛቻ ሲዝት አንድ ሰው እኮ ምናምን ኢንቦክስ ላይ የሚጻፍ ብታይ ማስተርፒስ ትስቃለህ። በቃ ለምንድን ነው ትናንትና ነው ከትናንት ወዲያ ያየሁት ማለት ለምንድን ነው ሪኩዌስት ስልክ ማታስገቡኝ? ይህ ሁሉ ምትንጫጭ በሙሉ እኔን ገስት ላይ ብታስገቢኝ አንድ ምላሽ አይኖርሽም። እንደዚህ ብሎ ማለት ነው ጸጥ ነው ማድረግሽ ምናምን። ከዛ ተውኩትና ልጁን እሺ ምንድን ነው ወንድማችን ጥያቄ አልኩት። አይ ጥያቄ መጠየቅ ይፈልጋል። ከዛ ሰከናለ እንደዚህ ስለው ወንድማችን ምንድን ነው ጥያቄ አልኩት። አይ ጥያቄ ነው በረኝ። እሺ ችግር የለውም ጠይቅ። አይ ቲክቶክ ላይ ነው የምፈልገው። እሺ ግባ። ስገባ ትጠይቃለህ። አሁን የለም ጭራሽ። እና አንዳንድ ሰው በኢንቦክስ የሚጽፉትን ጽሁፍ ታዩ ስለማይገባ ያው የሱ ፕራይቬሲ ስለሆነ ስለማነካ ነው እንጂ በዚህ ልክ እንኳን አሁን ልጅ ብሎ ካላረኩትም በቃ ግን እንደዚህ ነው የሚናገሩ። ቅድም ለምንድን ነው ያስገባችሁኝ?
እያንዳንድሽን ጸጥ ነበር ማድረግሽ። ታውቁታላችሁ ደግሞ አቅሜን ይላል። አሁን ምኑ ነው የምትታገሰው? አሁን ይህንን ሰው እና መጠየቅ ሌላ ነገር ነው፣ ሪስፔክት አለማድረግ ሌላ ነገር ነው። ግን አላርም ይበቃ ከጣም ያለፈ የምትለው ነው። ይሄንን ነው እንጂ አንተ ብሎክ የምታደርገው እንጂ እያንዳንዱን እኛ የሚቃወም እያንዳንዱ ክልከላ የሚባለው ይሄ አይደለም። ማስተርፒስ ተረድታይ ይሆን ክልከላ ይሄ አይደለም። አሁን ይህንን ሰው ብሎክ ስታደርገው እንዴት እንደዚህ አይነት አንለው ማለት ያ ማለት ከእውቀቱ በላይ ነው ጉራው። አንዳንድ ሰው ገጥሟቸው እንደዚህ አይነት ሰው ከእውቀቱ በላይ ጉራው፣ ወይ ደግሞ አንድ ሰው በጣም ቀጫጫ ከሲታ ሰው ማሳጅ ቤት ገብቶ ቆሻሻው ከሰውነቱ ውፍረት ይበልጣል። እንደዚህ አይነት ሰው እንደማለት ሲታሽ 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 ከዛ ሰው የሚወጣው አደፍ ከሰውነቱ ይበልጣል ውፍረቱ። እና አንዳንድ ሰው በጣም የሚገርማችሁ ነገር እንደዚህ የሚሆንበት ጊዜ አለ። በቃ ጉራውና እውቀቱ አይገናኝም። በቃ ጸጥ ነበር ማድረግሽ እያንዳንድሽ በቃ ራሱ የሚስልበት ስዕል አለ ማለት ነው። አንዳንድ ሰው ልክ እንደዚህ አይነት በሚሆንበት ጊዜ ይህንን ሰው ብሎክ ልታደርገው ትችላለህ እንጂ ከዛ ውጭ ግን አልባሌ ቃል ካልተጠቀመ አንተ ስላለ ለምን አንቱ የተከበሩ መምህር ምን ሲጀምር እንደዛ መባልም መፈለግም የለብኝም። ግልጹን ስነግራችሁ እኔ እንደውም በቃ መምህር ስትሆኝ በጣም ነው የሚያስጠላኝ። በጣም ማለት ነው ስላልሆንኩ ማለት ነው። ስሙ ስለሚያስጠላ ሳይሆን ስላልሆንኩ ለዛ ነው። ዲያቆንዬ እንትን ነው ላይክ ለአንተ ኦሪንቴሽን መስጠቴ ሳይሆን ሌሎች ጋር ማየው ነገር ስለሆነ ነው እንጂ ያ ነገር እዚህም ደግሞ ታውቃለህ ውርስ ሆኖ አዳዲስ ተሿሚ ሞዴሬተሮች ስላሉ እንደው እነሱ ያንን አንተ ቤት የምናገኘውን ሪሊፍ ፍሪደም እንዳናጣ ከሚል እሳቤ ነው እንጂ እንደዚህ ይደረጋል ብዬ አይደለም። እንደዚህ ገጥሞን ስለሚያውቅ ነው። ከታች አንዳንድ ሞዴሬተር የሚሰጡት በቅንነት እኔ አሁን አንቱ የማለት እንትን የለኝም አርቱም ላይ ስለሆንኩኝ ትልልቅ ሰዎችም አንቱ አሁን በእኛ ሙያ ላይ ያሉ ሰዎች አንቱ ስንላቸው ይከፋቸዋል እና ያለምዶብኝ እየተሳሳትኩ አሁን እኔ ጋ አሁን አንዳንዴ የሆኑ የብሉይ ኪዳን መምህር ይመጡና በጣም እጠነቀቅና ማለት ነው መሀል ላይ አንተላቸዋል። ያ ግን ሆን ብዬ ያደረግኩት አይደለም። እንደዛ በማድረጌ የሆነ ቤት ተቦለኩኝ። ከታች ያለች አንድ ኮመንተር ማለት ነው እንትን ሞዴሬተር እንዲህ ነው የቀሰፈች ማት እንትን እያወራው ደህና ማለት ነው። በቃ ከዛ በኋላ እንዴት ብዬ ላገኛቸው ሰው ይሄ እንትን ያለው በሞዴሬተሮች እንትን ነው እና ከዛ ፐርስፔክቲቭ ለማለት ነው። አመሰግናለሁ። እሺ በቃ እንትናችንን እኔ ያው የምናገረው ለምንድን ነው ለሞዴሬተሮችም ጭምር ነው። ብሎክ የሚደረግ ማለት በጣም ጸያፍ የሆነ ስድብ የሚሳደብ ኦርቶዶክስም ቢሆን ነው፣ ሌላ ቤተ እምነት አይደለም። ሌላ ቤተ እምነትም ቢሆን ኦርቶዶክስም ሆኖ አለባሪ የሆነ ጸያፍ ቃል የሚናገር ሰው እኛ ጉዳያችን አይደለም። እኔ እሱም ብቻ አይደለም ልቡን ልቅ የሚያደርግም ሰው አለ። ልቡን ልቅ የሚያደርግም ሰው ገስት ላይ ባታስገቡ ጥሩ ነው። በቃ አሁን ቦርናጌን አሁን ብታስገቡት በቃ ለእኔ አታዝኑልኝም ማለት ነው። አሁን መጥፎ ሆኖ እኮ አይደለም ከእሱ ጋር ማውራት መነጋገር ምናምን እኮ ሆኖ እኮ አይደለም፣ ግን ልባችሁን ልቅ ነው የሚያደርገው በቃ። ስለዚህ የማይጠቅም ውይይትም ተገቢ አይደለም። የማይጠቅም በሚጠቅም ጉዳይ ላይ በጣም ብንሰራ በጣም ቆንጆ ነው። ስለዚህ እኛ ብሎክ ብናደርገው ያ። በተረፈ ግን ሆደ ሰፊ ነው። ማንኛውም ሰው ኮመንት ሲሰጥ በነፃነት ይስጥ። አንተ በማለቱ ምንም ክፋት የለውም። ማናችንም ሌላ ቤትም ገብቶ ቢናገር እርግጠኛ ነኝ በዚህ ብሎክ የሚያደርግ ሰው አይኖርም። አንዳንድ ሰው ምናልባት ለእንትኑ አስቦ ማለት ለቤተክርስቲያን አባቶች ለቤተክርስቲያን መምህራን ካለው ሪስፔክት ክብር የተነሳ አንስቶ እንዴት አንተ ትላለህ፣ እንዴት እንደዚህ ንቀት ታወራለህ፣ እንዴት ክብር አትሰጥም፣ እንዴት በክብር አታወራቸው የሚል ሰው አለ። ለምሳሌ አሁን አንዳንድ ጊዜ አሁን ከሌሎቹ መናፍቃን ጋር ዲቤት ስናደርግ በጣም የሚያዝኑልን ኦርቶዶክሳውያን አሉ። እናንተን እኮ በዚህ ደረጃ እኮ እናንተን እዚህ ማየት አንፈልግም። እኛ ለተሰደብነው በጣም የሚወግኑ ሰዎች አሉ። ችግር ይሄ የፍቅር ነው፣ ጥሩ ነው፣ በበጎ እኮ እንረዳዋለን። ግን ደግሞ ግድ ነው። አምላካችን በጥፊ ተመቶ የለ ምራቅ ተተፍቶበት የለ እኛ ከሱ እንበልጣለን። ይሄ ማለት ነው። በቃ አለቀ። አሁን ለምሳሌ መናፍቅ የሆነ አሁን ቀሳውስቶች አሉ። መናፍቅ ገብቶ ቀሲስን ቀሲስ ሊበኩሉ ነው ይችላል እነ ቀሲስ ቴዎድሮስን አንተ ብሎ ቢጠራ ላይ ደንክ ይችላል። መናፍቅ ነው ኦኬ ምናምን። ግን አንተ ኦርቶዶክስ ሆነ ግን አንተ ራሱ ኦርቶዶክስ ሆነ ግን ቀሲስ ሊበኩሉን ገና ሲጀምር ራሱ እንደምን አሉ ይፍቱ ይባርኩ ብለህ ከዛ አንተ ካልኳል ከዛ በኋላ እንኳን ከአፍ ካመልጠም ችግር የለውም። ይቅርታ እንዲለምዶብኝ ነው ብለህ በትቀጥ መቀጥ ትችላለህ። ችግር የለውም። እንደው ከአፍ እንደው በቃ አንተ የምትለው አቀል ነው ጠብ ካለች ማለት ተብሎ አይደለም። እንደው አፍ የተጠባበቁ እግር በእግር ፎልት ፋይንደር ሆኖ አይደለም መደረግ ያለበት። በቃ በተቻለ መጠን አባቶች ቄሶች ሲሆኑ በአክብሮት አንቱ ለመጥራት ስላለብን፣ ድንገት ግን ሳት ይለን ደግሞ ሳት ብሎናል። በቃ ችግር ይቅርታ በቃ ሰላም እንቀጥላለን። ዋናው ጉዳይ ፈትለ ነገሩ ላይ ማተኮር
ኢንቴንሽን ስታደርገው ነው መጥፎነቱ። በዓላማ በእቅድ እንደውም አንቱ ካልኩኝ ከአፌ እንደከወጣው ሞቼ ይገኛል አይነት ኢንቴንሽን አንድ ሰው ሲያደርገው እሱ መጥፎ ነው። ኢንቴንሽን አሁን አንተን ለመናቅ ስናገር መጥፎ ነው። ግን ሳላውቀው አንተ ብዬ ብናገር አንተ የተከበርክ ወንድሜ ምንም ችግር የለውም። ግን ኢንቴንሽናሊ ለአንተ ካለኝ ዲስሪስፔክት የተነሳ ቃላቶች ሳይመረጡ እንደው በጽርፈትና በማጥላላት ሲሆን ግን እሱ ጥሩ አይደለም። ስለዚህ ዲስሪስፔክት አናርግ። ሰው ቃሉ ላይ ሳይሆን ዓላማው የተቀደሰ ይሁን። ከዛ አንተ ምን በል አንቺ ነው ችግር የለም። ሰሜናዊያችን የሀገራችን ክፍል እኮ ቄስን እኮ አንቺ ይላሉ። የፍቅር መገለጫ ነው። አንቺ ባርኪ ይላል። አሁን ከተማ ላይ የአራዳ ቋንቋ ነው። ያረ ብሮስኪ እንዴት ነሽ ብሮ ምናምን ፒስ ነሽ ጠፋሽ እኮ ጣልጣል አደረግሽ ምናምን ይላል ሰው። አሁን እዚህ ሀገር ላይ አሁን ይሄ ከተማ መሀል ከተማ ላይ አዲስ አበባ ላይ አሁን በጣም በቃ ኃይለኛ የከተማ ጭዌ ነው አይደል? ኃይለኛ በቃ ይቀልድ ነው በቃ ኃይለኛ የአራዳ ቋንቋ ነው። እንትኑ በጣም ይቀልዳል በቃ እና ሰው ሁሉ ሲያወራ ራሱ አንቺ እንዴት ነሽ ጠፋሽ እኮ ምናምን ብሎ ያወራል። ወንዱ ወንዱን በእኛ ሀገር ያው አሁን በከተማ ውስጥ ታዩት የአራዳ ቋንቋ ነው። ግን በሰሜን ሀገራችን ክፍል ቄሶች ምናምን አንቺ የክብር ነው። አንቺ ሲናገር ቄሱ ማወር አንተ እኮ አይደለም አንቺ እርሶም አይደለም አንተም አይደለም፣ ግን የምን መገለጫ ነው? የፍቅር መገለጫ። ስለዚህ ዋናው ነገር ኢንቴንሽኑ ጤናማ ይሁን፣ የምንናገርበት መንገድ እንትኑ መንገዱ ጤናማ ይሁን እንጂ እንደዛ እናድርግ። ፕላስ ደግሞ ተቻለ መጠን በጣም የሚጎርሩና አምሶ ሲገጥመን ግባና በእውቀት ሞግት፣ ኮመንታተር አትሁን፣ ኮማሽ ብቻ አትሁን ብለን መንገር እንችላለን። በተቻለ መጠን እንደው ሲያቀት ዝም ብሎ ግን ስድብ ሲሳደብ ግን እንትን እናደርገዋለን። ያ ብሎ ከዛ ውጭ ግን ወደ ሰፊ ነው የሚለው ያስማማናል። ማንም ሰው ይሁን ወደ ሰፊውን እናስተናግድ እንቀበል የሚለው ለሞዴሬተሮች በሙሉ ማሳሰቢያ ነው። በቃ የምንጠላውን ሰው የሚያበሽቀንን ሰው እንደው በቃ ቆሌያችን የማይወደው ሰው እየያዙ ምናምን ነገር የታባቱ እያሉ ብሎክ ማድረግ አይገባም። እንደዚህ ውስጥ እንዳትገቡ እሺ። እግዚአብሔር ያክብርልን ወንድማችን። እግዚአብሔር ያክብርልን። እሺ ወንድሜ እሺ። ጥሩ መልእክት ነው። ማሳሰቢያውን በበጎ ማየት ተገቢ ነው። እንደዛ እናደርጋለን። እሺ አይበቃም ወገኖች? አይበቃም ለዛሬ? ነገ ደግሞ አንድ ዶግማቲክ ነገር ደግሞ እናያለን። ስርዓተ ቤተክርስቲያን ዶግማ፣ ከዛ ደግሞ እንትን ያደርጋለን። አብርሽ የለህም አይደለ? አሁን ለዛሬ ይበቃናል። ነገ ደግሞ እግዚአብሔር ከፈቀደ ደግሞ እቺ መጽሐፍ ደግሞ እናያለን። ዛሬ መቼስ አሁን በጣም የሚገርማችሁ ምን እንደሚያሳዝነን ታውቃላችሁ? አሁን እንደዚህ ተማምረን እንደዚህ ተደርገን ስጋው ደግሞ እንደዚህ ከተቀበሉ በኋላ እንደዚህ የሚል ነገር አለ። የትኛው መጽሐፍ ላይ የሚገኝ ብሎ እናገኛለን። በጣም የሚገርማችሁ ነገር ልባችሁን ልቅ ታደርጉናላችሁ። እና አንዳንድ ጊዜ ጥቂቶቹ ከተረዱ ነው እንጂ አብዛኛው ሰው ያስቸግራል። በተለይ አሁን እና ሃይሚ ካላችሁ እና ሰርኬ ሪከርድ የምታደርጉትን ነገር ግሩፕ ላይ ልቀቁት እሺ። ነገረ ማርያም በነገረ ቤተክርስቲያን በዲያቆን ዘማርያም የሚለው ግሩፕ ላይ ፖስት አድርጉትና ድንገት ያለፈው ሰው እንዲያዳምጥ ሊንኩን ምናምን ዩቲዩብ ላይ የምትለቁ ሰዎች በቪው ተጠቀሙ፣ ችግር የለም። እኔ ለምን ተጠቀማችኋለን አስተላልፉት። ላይ መብታችሁ ነው። የሚጠቅም ከሆነ ቪው ላይ ልቀቁት። ግን ቢያንስ ሊንኩን ግን ሰው ገብቶ እንዲያዳምጥ እንደዛ ቢደረግ ጥሩ ይመስለኛል። መፖሰት የምትችሉ ማለት ነው። እሺ ችግር የለም። የተቆራረጠም ከሆነ ሊንኩን ብትልኪላቸው መጥተው እንዲያዩ ማድረግ ነው። ገንቱ ላይ ቴሌግራሙ ላይ የምትፖስቱበትን እንትን እሰጣቸዋለሁ። ችግር የለም። የቴሌግራም ዩዘራችሁን ላኩልኝና በኢንቦክስ ከዛ እኔ እዛ አዳረጋችኋለሁ ማለት ነው። ለዛሬው ይብቃን።